ከጤፍ ግንድ የሚሰራ የቤት ቁሳቁስ ምንድነው? አትወልድማ። ካልወለደች በምን ትራባለች? ያ በኪነ ጥበቡ። የጠላ አምቡላ አብዝተው የሚወዱ የቤት እንስሳዎች እነማን ናቸው? አርቲስት ዳዊት አባተ። ዞን ስንት ቀንድ አለው? 4 ዶሮ ድምጽ አላት? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ማን ይቀነስ አሁን ጀመረ። መልካም በዓል። ዛሬ በገና ዕለት ከኔ ጋር ኢትዮጵያ ካፈራቻቸው ድንቅ ተዋናዮች መካከል ጥቂቶቹን ይዤላችሁ መጥቻለሁ። ራሳቸውን ያስተዋውቃሉ። መቼም ጥፋተኛ አታርጉኝ፣ ራሳችሁን አስተዋውቁ ስላልኩ ይቅር በሉኝ። ከማን ልጀምር? ከአንጋፋዎቹ ልጀምር? ከወጣቶቹ ልጀምር? ከአንጋፋዎቹ። ምን ነው አንጋፋ ብቻ ወደዚህ ያርኩ? ሞነቷል ተጀመረ። በቃ ካሌብ ዋለልኝ እባላለሁ። በኪነ ጥበብ ሙያ ውስጥ ነው ያለሁት። አመሰግናለሁ። እንኳን አደረሳችሁ በልልኝ። በዛው ለመላው የኢትዮጵያ ሕዝብ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። አረ ቺኮቹን ቀላቃ ፕሊዝ። መጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሰን። ማህሌት አጉስ እባላለሁ። ትንሿ ማኪ። እሺ ሜላት ቴድሮስ እባላለሁ። ከዛ በመቀጠል እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በሰላም አደረሰን። ሰብዬ በነገራችን ላይ እንግዲህ እሺ ተውኩት። ሳሚ ስለመጣ ከልብ የእውነት ደስ ብሎኝ ነውና ሳሚ የቤታችን ባልደረባ ነበር የአባይ ቲቪ። ዛሬ እንግዳችን ሆኖ ስለተገኘ የእውነት በሁላችሁም ስም ነው መሰግነው ስለተገኘ ላስታውቅ። እሺ በመጀመሪያ በሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም ኢትዮጵያውያን እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እባላለሁ። እንግዲህ ሳምሶን መኮንን እባላለሁ። በትወናና በማስታወቂያ ስራ ላይ ያለሁት። ለሁላችሁም መልካም በዓል ይሁንላችኋል። ነፃነት አንበርብር እባላለሁ። ተዋናይትና ፕሮዲውሰር ነኝ። እንዲሁም የአቤሜሌክ ኢንተርቴይንመንት ባለቤት ነኝ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ነው ማለት እወዳለሁ። እሺ ደሳለኝ ኃይሉ እባላለሁ። በሙያዬ ፊልምን ቲያትር። እንኳን ለጌታችንና ለአምላካችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። ተዋናይት ቤልሰን ንጋቱ እባላለሁ። ለመላው የክርስትና እምነት ተከታይ በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ላለሁ አመሰግናለሁ። ክቡራን የአባይ ቲቪ ተመልካቾች እንግዲህ ከነዚህ እንቁ የሀገራችን ተዋናዮች ጋር የዛሬውን የልደት በዓል ፈሽ አድርገን ማን ይቀነስን እንውላለን። መልካም በዓል ይሁንላችሁ። ክቡራን የአባይ ቲቪ ተመልካቾች በድጋሚ እንኳን ለብርሃነ ልደቱ በሰላምና በጤና ደረሳችሁ ይላል። ይህ ማን ይቀነስ ነው። ጣቢያው ደግሞ ተወዳጁ አባይ ቲቪ ነው። ዛሬ ልደት ነው። እነዚህ እናንተ ራሳችሁ ልደትን መስላችኋል። እንኳን መጣችሁ። የእውነት ራሳችን ማን ይቀነስ ነው። ማን ይቀነስ የራሱ የሆኑ ህጎች አሉት። ጥያቄያችን ምን ጊዜ የምንጀምረው ከአንድ ቁጥር ነው። አንድ ቁጥር ላይ ደግሞ አንጋፋው የጥበብ ሰው ካሌብ ዋለልኝ ይገኛል። ካሌብ ጥያቄ ካንተ ነው የምጀምረው። ምን ጊዜ ከአንድ ቁጥር ጥያቄ ጀምሬ አንዱን ጥያቄ ሲመልስ አንዱ ጥያቄ 200 ብር ያሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆንላችሁ ከጎን ነው ያለችው ቤልሲ ባንክ ካለሽ ብቻ ነው። ተግባባን?
ይሄ ለሁላችሁም ይሰራል። ስለዚህ ለካሌብ ቤልሲ ባንክ ትላለች፣ ለቤልሲ ደሳለኝ፣ ለደሳለኝ ሳሚ፣ ለሳሚ ማያ፣ ለማያ ሜላት፣ ለሜላት ነፂ፣ ለነፂ ካሌብ ይላል። እንደዚህ ነው የሚሄደው። ተግባብተናል። ባንክ መረሳት የለበትም ፈጽሞ። ያልገባችሁ ጥያቄ ካለ ይለፈኝ በሉ። አንዱ ጥያቄ እዚህ ድረስ ስለሚመጣ እሱን ጠየቅኩት ማለት መልሱን እናንተ ካወቃችሁ ተዘጋጅታችሁ መጠበቅ ማለት ነው። በጣም ቀላል ነው። የምስል ጥያቄዎች ሲኖሩን ወደ ስክሪን እንመለከታለን። የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አለው። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። የዛሬው ተቀናሽ ግን እንደሌላው ጊዜ ወደ ውጭ አይወጣም፣ ወደ ክብር ወንበሩ ይቀመጣል። እዚህ ጋር ዳቦ ይመጣል፣ ዳቦ ይቆረሳል። በአንጋፋ ተዋናዮች እንበላለን፣ እንጠጣለን። በዓል ነው። እንኳን አደረሳችሁ በድጋሚ እስካንዴ። ስለዚህ ልጀምር። ካሌብ ዝግጁ? እሺ ካሌብ፣ የገና መጫወቻ ኳስ ምን በመባል ትታወቃለች? ሩር ነው። በትክክል ተመልስ። ሩር ወይም ጥንግ ይባላል በአማርኛው። ሩር ወይም ጥንግ ይባላል። ቤልሲ፣ የጠላ አምቡላ አብዝተው የሚወዱ የቤት እንስሳዎች እነማን ናቸው? በግ። ደሱ አልተመለሰም። አህያ። ጥያቄውን በደንብ መስማት ይቻላል። እናንተ አመለጣችሁ። እሺ ጥያቄው የጠላ አምቡላ አብዝተው የሚወዱ የቤት እንስሳዎች እነማን ናቸው? አይ ቲንክ ጠላ እኮ አትላንቻ አምቡላ አይደል? ጠላ አምቡላ አይደል? አምቡላ ምንድን ነው? የጠጅ ቤልሲ አስበላሽኝ። ማያ፣ ይህ በምስሉ ላይ በዊልቸር ተቀምጦ የምትመለከተው ታዋቂ አርቲስት ስሙ ማን ይባላል? አርቲስት ዳዊት አባተ። እኔ ግን ሌሎቻችሁ አላወቃችሁ። ማርያም፣ እኔ ዓለም ሰገድ ተስፋዬ ልል ማርያም ልልም ያላደረኩሽም ፊልም ነው። አይገርማችሁ? ጩጭ ሆነ ማለት አይ ካሁን በኋላ ለአንቺ ቀላሉን ማመጣው ጥያቄ። ሜላት ባንክ ብለሻል? አዎ ብያለሁ። እሺ ሜላት፣ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጾመ ነቢያት የሚገባው በምን ወር ነው? ጾመ ነቢያት ማለት ይሄ አሁን ዛሬ የፈታነው ጾም ማለት ነው። በምን ወር ነው የሚገባው ጾሙ? ህዳር 15። ህዳር 15 ተመልሷል። አላመንሽም? ባንክ ብያለሁ። አይ በመልሱ አላመንሽም? አምኛታለሁ፣ በጣም አምናታለሁ። ነፂ፣ አሁን የምትሰሚው ሙዚቃ የተጫወተችው ድምፃዊ ማን ትባላለች? እባክሽ ሙዚቃውን እንስማ። ፕሮዲውሰራችን ይክፈትልን። ያገሬን ተጠብቀ ይለፈኝ አቦነስ የዘፈኑ ርዕስ ታውቀዋለህ? የዘፈኑን ርዕስ የሚያውቀው አለ? ተጭን እንጫወት ባሌ እሺ ቤልሲ፣ ተመራማሪና ሳይንቲስት ካሊድ ቡናን ያገኘው በየትኛው ዩኒቨርሲቲ ማዕከል ነው? ይለፈኝ ደሱ፣ ተመራማሪውና ሳይንቲስቱ ካሊድ ቡናን ያገኘው በየትኛው ዩኒቨርሲቲ ማዕከል ነው? ቤትም እንዴት? ቡና የተገኘበት ዩኒቨርሲቲ የለም፣ ቦታ ነው። የት ነው ያገኘው? ተመራማሪው ሳይንቲስቱ ካሊድ ቡናን ያገኘው በየትኛው ዩኒቨርሲቲ ማዕከል ነው? ቡና የተገኘበት ዩኒቨርሲቲ ማዕከል የለም። ምንድን ነው ያለው ታዲያ? ካሊድ ብቻ አይ ዶንት ኖ፣ ግን ዩኒቨርሲቲ አይደለም። እስኪ የሚያግዘው ፍየሏ ናታ ያገኘች። ሳሚ ታግዘዋለህ? ፍየሏ ነች። በወረፋ ፍየሏ ነው የሚያግዘው አለ። ግን ካሊድ እኮ ሳይንቲስት አይደለም። ሰርች አድርጉ የሚመጣ ነገር አይደለም ቡና። ሲጀመር ካሊድ ደግሞ እረኛ ነው እንጂ ካሊድ እረኛ ነበር። እረኛው ነው ምንድነው ሙያው? አይደለም መነሻው እኮ ያንተ መልስ ነው።
ስለዚህ አጨብጭቡ። እንዲያውም መልሱ ትክክል መሰጠት ያለበት ለደሳለኝ ነው። ሳሚ ባንክ በል ባንክ ባንክ መነሻነት ነዋ። በዩኒቨርሲቲ ምርምር አይደለም ቡና ሳሚ የአንድ የደጋ ባቄላ አይኪው ምን ያህል ነው? የአንድ የደጋ ባቄላ አይኪው ምን ያህል ነው? ደጋ ባቄላ ግን አይኪው ያለው ብለን ያለው አይመስለኝም። ምንድን ነው ያለው? ያው ባቄላ እሱ እንግዲህ በባህላችን ባቄላ መድኃኒትነት ነው ያለው የሚያግዘው። እሺ ወደዛ ቆይ የሚያግዘው የሰው አይኪው ነው የማውቀው እንጂ ባንክ መልቻ የሆነ ሰው አይኪው የሰው አይምሮ መለኪያው ነው እንጂ ብሏል እኮ የባቄላ አይደለም ይሻለው ብሏል። ያው እኔ መነሳሻው ለመድኃኒት ነው አይኪው ለመድኃኒት አሪፍ ነው። እሺ አንዴ ሞራል እሺ አንደኛው ዙር ውድድራችን እዚህ ላይ ተጠናቋል። አሁን ወደ ሁለተኛው ዙር ልንሸጋገር ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሸጋገራችን በፊት እንደተለመደው ከእናንተ ውስጥ አንድ ሰው የግድ ይቀነሳል። በዚህ በአንደኛው ዙር ውድድራችን 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። እሺ የዚህ ዙር ጠንካራ መላሽ ካሌብና ማያ እኩል መልሰው ነበረ። ማያ ግን ሳሚ መልሶ ባንክ በማለት ካሌብን ስለምትበልጠው የዚህ ዙር ጠንካራ መላሽ ማያ ሆናለች። ይህ ማለት ማያን መቀነስ አይቻልም። ማያ የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። 5 ቁጥር መቀነስ ግን አትችሉም፣ ቁጥር ስታወጡ ማለት ነው። ጠንካራ መላሽ አይቀነስም። ተግባብተናል? ማን ይቀነስ? ቁጥር አዘጋጁልኝ። ማን ነው? ምን አልክ? በፍጹም አይሆንም ነፂ፣ በፍጹም አይሆንም። ያውኑ ነፂ ነግሬሻለሁ። ማያ አዘጋጅ እንጂ ቁጥር አንቺ እኮ ትቀንሻለሽ። አንቺ ነሽ ማትቀነሽው። መታየት አይቻልም። ደሳለኝ አዘጋጅ የራስህን። አዎ እንዴ ኤልሲ አራቲ አይደለም አኩርጂ አላላ ይሰማል። ማይክ ላይ ችግር የለውም። ደሳለኝ ከ1 እስከ 80 ነው እንዴት ሰጠ? 3 ቁጥር የለም። አይቻልም። የራስን መቀነስ እኮ አልኩ። ያ እዛው አዘጋጁት። ሸፈን አድርጋችሁ ታች እሺ፣ እኩል ነው የምታወጡት። ታውጡ ስላችሁ ዝግጁ? 1 2 3 7 3 2 6 3 4 ነፂ ይዘሻል። 1 እስኪ ያዙት። በቃ 3 ቁጥር ምን አርጋ? ማን ነው 3 ቁጥር ብሎ ነው? አሬ ነገር ትክክል ነው ግን ያረጋችሁት። አዎ ያራዳ ልጅ በቫር ይታይ። ይሄ በቫር መታየት አለበት። ምንም ማድረግ አይቻልም። የመጀመሪያው ተቀናሽ ደሳለኝ ሆኗል። ደሱ ወዴት ነው? ልቀነሳር ወዴት ስለመጣ ከልብ እናመሰግናለን። ትንሽ ስለ ደሳለኝ እናውራ ከመቀነስ በፊት። ያው አንተን አግኝቶ ትንሽ ሳይወሩ መለየት ትንሽ ስለሚከብድ ነው። በመጀመሪያ ወደ አባይ ቲቪ ግብዣችንን ተቀብለህ ስለመጣ ከልብ እናመሰግናለን። እባክህ እስኪ ደሳለኝ ማን ነው? ትንሽ እንደው ያልበዛ ያላጠረ ትንሽ ባንደ ነው በኋላ ላይ ስለሚደርስ 15 ደቂቃ ማለት ነው። አጠሩ ምን ግም ስለምላው የተለመደው ባሪያው የሚለው ስም ታውቃለህ? አዎ አባቴ ያወጣል። ይሄን ስም ታውቃላችሁ? ባሪያው እኮ ነው ስሙ። አባቴ ባሪያው ነበር፣ ግን ተቃራኒ ነው። ለምን ባሪያው ለመጀመሪያ? እሺ ስለሱ ነው ስለ ባሪያው እናውራ። ለምንድን ነው ባሪያው ያለው? ፋዘር እኔም ብቻ ሳይሆን እኛ ሰፈርም አንድ ሌላ ቀይ ልጅ አለ ዘሪው ሞገስ የሚባል ባሪቾ ይለናል ባሪያው። ስለዚህ ገልብጠ ማለት ነው። ስለዚህ ለዛ ነው የሚል ፋዘር ነበር የሚለው። ነፍሱን ይማር ነፍሳቸውን ይማር። በጣም አድናቂ ነበሩ። ቁንጅና በጣም እንዲካዩ ቆንጆ
ምን ነው ሳቅ? አይ በቃ ሳቅ ቀድሜ የነገርኩህ ነው አይደል? ምን እየሰራ ነው ደስዬ? አሁን አንድ ፊልም ኦልሬዲ 99% ቀረጻ ጨርሰናል። በጣም አሪፍ ፊልም ነው። በጣም ነው ፊቸር ፊልም ነው እና አንዲት ፕሮዲውሰር የምትታወቅ የአንድ ቴሌቪዥን ካምፓኒ ሚዲያ ካምፓኒ ማኔጀር ነች። እሷ የጻፈችውና ዳይሬክት የምታደርገው ነው። በጣም በህይወቴ የፈተነኝ ፊልም ነው። ሲሪየስሊ 90% ቀረጻው ናይት ነበር፣ የሌሊት ሲን። ኤክስፐሪመንታል ነገር ነው። ቻሌንጁን ስለፈለግኩ ሰርቻለሁ። ከዛ በተረፈ ፋውንዴሽን ያለ በቴሌቪዥን ኢትዮጵያ እሱን እሰራለሁ። ይበቃል ዛሬ። የሱ እንቅስቃሴ አሁን አሪፍ ነው። አሪፍ በደንብ እየሰራ ነው። እንቀሳቀሳላችሁ? በደንብ ማሳደጋቸው ልጆች አሉ። ብዙ ፕሮጀክቶች እነድፋለን፣ እንሰራለን። ያ ሌላ ጊዜ ደግሞ እናወራለን። በጣም አሪፍ። በክብር ሸኙ ልጅ ወደ ክብር ወንበር። ና የአብዱ ኪያርና አይዞን ፕሮዲሰሪ ከውስጥ ዳይሬክተሪ በመልእክት ዝም ብሎ ደሳለኝን ማሰናበት ነውር ነው። በዓልን እዚህ ድረስ አክብረው መጥቷልና ከስር ሽልማት አዘጋጅተንለታል በፖስታ ተባለ። ዋው! እስኪ ፖስቷ ምንድነው? ቼክ ነው ምንድነው ያዘጋጁ? ከፍ በል እንጂ። ኦ ማይ ጋሽ ምንድነው? ይውጣ እስኪ ምንድነው የሚለው? እስኪ አንብብልን። ምንድነው? ሰስፔንስ አደረገን በጣም። ላንብበው። አርቲስት አበበ ባልቻ አስናቀን ሆኖ የተወነበትን ገጸ ባህሪ ተጫወተ። በጣም ኢዚ ነው ላንተ። ይሄ መልካም ስጦታ ነው በእውነቱ ከሆነ። በእውነቱ ይከብደኛል። ሬርሳል በሌለበት ዲያሎጎቹን በማላቅበት ሁኔታ በራስ ዲያሎግ ችግር የለውም። ዲያሎግ አንተ ከምታውቀው ሞኖሎግ አንዱ ማድረግ ትችላለህ። ብቻ እሱን ቃል እንትን ድምጸቱን እሱን አስመስልልን። ዱቄት አበበ ባልቻ አይበቃም? እመጣለሁ። እሺ ደሳለኝ ቁጭ ብሎ ከኛ ጋር ጨዋታችሁን ይታዘባችኋል። እንግዲህ ማን ዱቄት እንደሆነ ተይ። እሺ አሁን ወደ ሁለተኛው ዙር ተመልሰናል። በመጀመሪያው ዙር ደሱን ተቀናሽ አድርገናል። ከደሳለኝ ጋር 10 ሰከንድ አብሮ ተቀንሷል። ስለዚህ አሁን ሰዓታችሁ 2 ደቂቃ ከ20 ሰከንድ ሆኗል ማለት ነው። ፍጥነት ያስፈልጋቸዋል። በመጀመሪያው ዙር ሰዓት ያለቀው የባቄላው ጥያቄ ተጠይቆ ነው። ሳሚ የመለሰችው ደግሞ ማያ ናት። ባንክ ያለችው ደግሞ ሜላት ናት። ስለዚህ ሜሉ ካንቺ ነው ጥያቄ የምጀምረው። ዝግጁ? ሜላት፣ ይህ በቪዲዮ የምትመለከችው ፊልም ርዕሱን ትነግሪኛለሽ። ሰዓት ይለፈኝ 400 ሺህ ምን ኪሎ ነው አለላችሁ እኮ አግዘን ማለት ትችላላችሁ። ስሬት ነው በትክክል ተመልሷል። የደብረ ሮሃ አብያተ ክርስቲያናት የሚባሉት የት ከተማ የሚገኙ ናቸው? ደብረ ሮሃ ላሊበላ ነው። በጣም ተከታተሉ። ሳሚ ሄሮድስ ቅድስት ድንግል ማርያምና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልጇን ያሳደዳቸው ከየት ከተማ ነው? ከተማዋን አገር እንዳጠራልኝ።
ቤተልሔም ነው። በትክክል ተመልሷል። ማያ ባንክ ብላለች። ማያ በደንብ ስሚኝ ጥያቄን። እረኞች ጌታችን ኢየሱስ ክርስቶስ እንደተወለደ ለማየት በኮከብ እየተመሩ ለስንት ቀን ያህል ተጓዙ? እረኞች ሳይሆን ሰብአ ሰገል። በትክክል ተመልሷል። ሜላት ባንክ ብላለች። ሜላት ዞን ስንት ቀንድ አለው? ወይም የዞን ቀንዶች ብዛታቸው ስንት ነው? 4 አይደለም። ዞን ቀንድ አለው። ተመልሷል። 4 ቀንድ። ቁጥር እያሰበች ነበረ። ዞን ኩምቢ ወይም ደግሞ እቺ ጥርሱ ነው ያለችው፣ የዞን ጥርስ ነው ያለው እንጂ ቀንድ የለውም። ቀንድ የሚባለው እዚህ ጋር የሚበቅለው ነው። ካሌብ፣ ይህ በምስሉ ላይ የምትመለከተው ሰው ስሙ ማን ይባላል? በዓሉ ግርማ ነው። በትክክል ተመልሷል። ኤልሲ፣ በሀገራችን የሲኒማ ወይም የፊልም ታሪክ አንበርብር የተባለ የሐኪም ገጸ ባህሪ ያለበት የፊልም ርዕስ ማን ነው ወይም ምንድን ነው? ይለፈኝ። ሳሚ፣ ብዙ ፊልሞች አንበርብሮች አሉት። እንግዲህ ጌቱ እንደምንገጽ ግን አይ ቲንክ በጣም አሪፍ የወደድኩት ፊልም ነው። ቆይቷል ካየሁት። ርዕሱ ጤዛ ነው። በትክክል ተመልሷል። ባንክ ብላለች። ጤዛ። ማያ፣ ኦሞልቾ በየትኛው የሀገራችን ክፍል የሚዘጋጅ የምግብ አይነት ነው? ኦሞልቾ። ይለፈኝ። ወላይታ አይደለም። ኦሞልቾ የሚባል አለ። አላውቀውም። ይለፈኝ ማለት ነው። ነው ይለፈኝ። ይቅርታ፣ ደሱ ይመልስልኝ። ቆይ መጨረሻው ሲደርስ ነው፣ ማያ ጋር ሲደርስ ነው የሚያግዛችሁ ካወቀው። ይቅርታ ጥያቄ ነው። ይለፈኝ። እሺ፣ ኦሞልቾ በየትኛው የሀገራችን ክፍል የሚዘጋጅ የምግብ አይነት ነው? እሷ ወላይታ ብላለች። ጋምቤላ አይረቅም እንደዛ። አይ ቲንክ አንዴም ቀምሼዋለሁ። ሲዳማ ነው። በትክክል ተመልሷል። አቀምጥሩ ሊበናታችሁ። የሲዳማ ክልል ከቆጮ የሚዘጋጅ ምግብ አይነት። ባንክ በይ አንቺ ልጅ። ኧረ ባንክ በይ ማያ። ባንክ ማያ፣ ሰዓታችሁ አልቋል። አንዴ ለራሳችሁ እስኪ በነገራችን ላይ ሳሚ እዚህ ቤት ሜምበር እንደነበረ ነግሬያቸዋለሁ። አባይ ቲቪ ሂሪሱ ፕሮግራምን ይሄን የማን ይቀነስ ፕሮግራም በኦሮምኛ ሂሪሱ ይባል ነበርና እሱን አዘጋጅ ነበረ። ተከላን ደግሞ በሰንሳካ በሚለው ርዕስ ያቀርብልን ነበረ። ተወዳጅ ነው። ግን ያው የሥራ ሂደቶች ወደ ኋላ ወደፊት አይደለ መስፈንጠር አይደለ። ስለዚህ በራሱ የሥራ ሂደቶች ነው ወደፊት የተፈጠረው። ስለመጣ ከልብ የእውነት ከልብ አመሰግናለሁ። አሁን ወደ 3ኛው ዙር ውድድራችን ልንሻገር ነው። እንደተለመደው ከዛ በፊት ከእናንተ ውስጥ አንድ ሰው እንቀንሳለን። በዚህ በሁለተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ይሄ ማለት ከቅድሞ 1400 ብር ጋር 3200 ብር ወደ ባንካችሁ ገቢ ሆኖላችኋል ማለት ነው። የዚህ ዙር ጠንካራ ምላሽ ሳሚ ነበረ። አንዴ ለሳሚ ሰምታችሁ ነፂ፣ ደህና ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነህ? የዚህ ዙር ጠንካራ ምላሽ ማን ነው? ሳሚ መቀነስ አይቻልም። ሳሚ የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። እንዴ! ኧረ ሜላት ተይ። ኧረ ሜሉ ዝም በይ። ድምጻችሁ እኮ ይሰማል። እያንዳንዷ ተለቅማለች እኮ። ቤልሲ ወይ አይደለም። ምን ማለት ነው ቤልሲ ማለት? ቤልሲ ማለት የኢትዮጵያ ቋንቋ አይደለም፣ ጀርመንኛ ነው እኮ። ምን ማለት ነው? ኧረ እባካችሁ ያወጣን እኮ። ሜላት ለምን ቁጥር አትሰጣጡም? ጀርመንኛ ነው፣ የጀርመን ቋንቋ ነው። ዋይ ለምንድን ነው በጀርመንኛ ሊወጣልሽ የተፈለገው ስምሽ? ጀርመን የተወለድሽው? አይደለም፣ እናቴ ከውጪ ዜጎች ጋር ትሰራ ነበር። እኔ እርጉዝ ሆናና ያለቃዋ ልጅ ስም አንዷ ሄርሜላ፣ አንዷ ቤልሰን ነበረች። ምን ማለት ነው? ብዙ ነው ትርጉሙ፣ ግን በጣም ጥሩ ልብ ያላት ሆላይት ምናምን ነው የሚለው ትርጉሙ በዛ ቋንቋ።
አሁን አንቺ ስትነግሪኝ እኮ አላመሽበት። አንተ ዝም ብለህ ዳንክሸን በል። በጀርመንኛ ቴንክ ዩ ማለት ነው። ዳንክሸን ዳንሸን ዳንክሸን ዳንሸን ካለው ዳንክሸን ዳንሸን አመሰግናለሁ። እኔ ደግሞ በአማርኛ እሺ፣ አዘጋጁልኝ ቁጥር ወይ ጉድ። እሺ 1 2 እሺ አውጡት 7 5 6 6 5 4 ከ6 6 እና 5 5 ከያዛችሁት ውጪ ነፂና ካሌብ አውርዱት። እናንተ ያዙት። አሁን 2 ጊዜ 6 2 ጊዜ ደግሞ 5 ቁጥሮች ከፊት ለፊት ይታዩኛል። ይህ ሲሆን እዚህ ጋር የሚያጫውተው አጫዋች ወይም እኔ ፍርድ መስጠት አልችልም ማለት ነው። አቻ ቁጥሮች ስላሉ ምንድነው የምናደርገው መስላችሁ? በማን ይቀነስ የጨዋታ ህግና ስርዓት መሰረት እንደዚህ አሻሚ ቁጥሮች ሲመጡ የዙሩ ጠንካራ ተወዳዳሪ ማን ነው ብለን ጠይቃለን። የዙሩ ጠንካራ ተወዳዳሪ ደግሞ ሳሚ ነበር። ከሳሚ ውጪ ሌሎቻችሁ ታወርዳላችሁ። ፍርዱን ለሳሚ እንሰጠዋለን። ሳሚ 2 አማራጮች ሰጣለሁ። እሺ ያዘው ቁጥሩ። እሺ ሐሳብን የመቀየር መብት አለ፣ ያለ መቀየርም መብት አለ። ማን ይቀነስ? ዴቭ ታገኛለህ። እኔ ከይዞ አዎ የዋና እንደዚህ አይነት ቤልሲ ነህ ያልከነስ ሲለኝ ነበር። ይለፈኝ ማለት ቢቻል ጥሩ ነበር፣ ግን ያ ደግሞ በአቋሜ የጸናው ነው ስለምታውቅ እንግዲህ ምንም ማረጋት መኛ ነኝ። ከበረኝ መቀየር። አሁን ከቀየርኩ ደግሞ ሁለተኛ ስህተት ነውና ስለዚህ ሜሉ በ6 ቁጥር ጸንቻለሁ እያለ ነው። ሜላት ተቀናሽ ተደርገሻል። 6 ቁጥር ሜላት። ሜላት ስለመጣሽ ከልብ እናመሰግናለን። ወዴት ነው? ወዴት ነው? እዛ ጋር ምን ታደርጊያለሽ? አልተባረርሽ። ቆይ ቀራልኩ ለምን እሺ? አዎ ሜሉዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሜሉ ማናት? ለማያውቃት ሰው ትንሽ ስለሜላት እንነጋገር እባክሽ። ሜላት ማናት? ራስሽን ትንሽ አስተዋውቂኝ እስኪ። የፊልም ተዋናይ ነኝ እንዳትዪ፣ እሱን አውቃለሁ። ሌላ ስራ ታጋለሽ፣ ተጓዳኝ ስራ ካለሽ ፊልም ፕሮዲስ የምታደርጊም ከሆነ ስለሱ እናወራለን። የምትሰሪው ስራ በዚህ ወቅት ያለ ካለም ስለሱ ትንሽ እናወራ እስኪ። እሺ ሜላት እባላለሁ። ፊልም እሰራለሁኝ። ከዚህ በፊት አደይ ድራማ ላይ ነው ብዙ ሰው የሚያውቀኝ። ከዛ በኋላ ደግሞ ፊውቸር ፊልም ላይ አልመጣሁም። እስካሁን ዴስ ቲቪ ላይ ባሉ ስራዎች ነው እየሰራሁ የነበረው። አሁን ወደፊት ግን ፊውቸር ፊልሞችን ለመስራት አሁን መንገድ ላይ ነኝ ያለሁት። ከዛ በተጨማሪም ደግሞ የራሴ ስራዎች አሉ። ሜካፕ አርቲስት ነኝ። ከዛም ደግሞ ሌላ የምሰራው ደግሞ የራሴ ስራ አለ። የማይነገር አይ ሁማን ሄር እሸጣለሁ። እሺ የሀገራችንን ኢኮኖሚ እያንቀሳቀሰ ያለ በቃ የነፂ አንቺ ነው? አይ አይደለም፣ ለሚቀጥለው ከኔ ጋር ያምራል። አዎ ቆንጆ ነው። እውነት በጣም ነው የሚያምረው። ፀጉሯ ባይደው እያየሁት ነበር። አመሰግናለሁ። ዊ ቴንክ ዩ። ትወረውረዋለች። ሂውማን ሄር ስንት ገባ? አይ ዋጋ እንትን ነው በውስጥ አይ ለማዝ እንደኛ ባሎች እንደ ግዙ እንደ መከራችን እኮ ለመበላው ታክቶ ነው ገዛችሁ እየተባለ ሂውማን ሄር ስንት ገባ? በጣም ተመጣጣኝ ዋጋ ነው። አይ ተመጣጣኝ ዋጋ ነው። አሁን ስንጨርስችን እነግርሃለሁ። እዛች አይነገርም። ማክሲመም እና ሚኒመም ነው ማትንገረም። ፈራሽ እንዴ? እሺ አደይ፣ ስለ አደይ ትንሽ እናውራ እስኪ ከመረድሽ በፊት። እሺ ስለ አደይ ነበር የአደይ ጊዜ? አደይ በጣም አሪፍ ኤክስፒሪየንስ ነበር ለኔ። ከትልቁ ነው የጀመርኩት። እኔ ስጀምር አደይ ላይ ነው የጀመርኩትና በጣም ከትልቁ ነው የጀመርኩት። አሁንና ኦዲሽን ነበረ። ኦዲሽን ወስጄ ከዛ አለፍኩኝና ጀመርኩኝ። ኦልሞስት 2 አመት ከ6 ወር አካባቢ ነው የሰራ ነው በደንብ ማለት ነው። ላይክ ዴይ ቱ ዴይ ማለት ነው የሰራ ነውና በጣም ትልቅ ኤክስፒሪየንስ ነበር። ኢቭን ያው አንድ ሰው ሲጫወት አንድ ካራክተር ነው አንድ ፊልም ላይ ያለው አይደለ? የኔ ግን በቃ አለ አይደለ የሆነ ሰዓት ላይ የሆነ ካራክተር ትሆናለች፣ የሆነ ሰዓት ላይ ብዙ ካራክተር። ስለዚህ እኔ ሁሉንም ካራክተር እዛ ፊልም ላይ እዛ ድራማ ላይ ተጫውቼ ነው የወጣሁት ማለት ነው። ሜካፕ አርቲስትነቱም እዛ ላይ ተሰሪ ነበር? አይ አልሰራም ነበር እዛ ላይ ገና ነበርኩኝ። ግን አልጀመርሽም ነበር? አይመችም በጣም እንትን ስለሆነ ስኬጁል ላይ ስልክ እዛ ላይ የምሰራው ብዙ ስለሆነ ሜካፕ ለመስራት ምናምን ትንሽ አስቸጋሪ ነውና
ግን በጣም አሪፍ ኤክስፒሪየንስ ነው ያገኘሁት ከሰው ሚኬ ጋር በመስራቴም በጣም እድለኛ ነኝ። በጣም ብዙ በቃ ብዙ አርቲስቶች የነበሩበት ላይ ከመጀመሪያው እንደዚህ በመሳተፌ እኔም በጣም እድለኛ ነኝ፣ ደስተኛ ነኝ። ማንን እንደምትመስል ታውቂያለሽ? የምጠረጥረው አለ። አንተ ክንትን ካልክ ንገረኝ። ማንን ትመስላለች? ትዕግስት አፈወርቅ። ትዕግስት አፈወርቅ በጩጬ የማዲንጎት እውነትህን ነው? በጣም ነው የምትመስላት። የማዲንጎት ሳይዝ ማለት አይ በስሞል ሳይዝ እንትና ነው መሰል ማክዳ ማኪን ነው ገና ስትጀምር ከስስት በፊት ማራ ነው። ማራ በጣም ወደላ ፊልም ቤተሰብ ዲኤንኤ እና መጣራት አለበት። ከልብ እናመሰግናለን። አሁን ወደ ሶስተኛው ዙር ውድድር ተመልሰናል። በሁለተኛው ዙር ሜሉን ከነጨፈሯ ወደ ክብር ቦታዋ መልሰናታል። በሁለተኛው ዙር ሰዓታችን ያለቀው ሳሚ መልሶ ማያ ባንክ ብለሽ ነው። ማዮ ካንቺ ነው የምጀምረው። ዝግጁ ነሽ? ማያ የሰጎን ጅራት ስንት ሜትር ነው ርዝመቱ? የሰጎን ምን ነው? ሰጎን ጅራት ይለፈኝ። እሺ ሰጎን ጅራት የለውም። ምንድን ነው ያለው? ምንድን ነው? እሷ ናት ያለችው። ሰጎን ጅራት የለውም አልሽ? ሰጎን ልክ ነሽ። እሺ ምንድን ነው ያለው ጅራት ከሌለው? ያግዛት አንገት ላባ ነው። በትክክል ተመልሷል። ስለዚህ ነጭ ላንቸት ይሻለው ካለ ባንክ በልላት ለነጭ ሰጣታለሁ። ሰጎን ጅራት አይደለም ያለው ላባ ነው ያላት። ቤልሲ ወይ አሁን የምታዳምጪው ሙዚቃ የተጫወተው አንጋፋ አርቲስት ትክክለኛ ስሙ ማን ይባላል? ጋሽ ስለሺ ደምሴ ወይም በትክክል ተመልሷል። አርቲስት ስለሺ ደምሴ አዚላ ነው። በትክክል ተመልሷል። ሳሚ ይህ በምስሉ ላይ የምታየው ሐውልት የት አካባቢ ይገኛል? ካሌብ እንዳትመልስ። ካሌብ ሳቀ ገና ሲያየው። እኔ ራሱ ሳየው ሁሌ ደስ የሚል ስሜት ይሰማኝ። ለምን ኢትዮጵያ ውስጥ በጣም መወዳቸው አንጋፋና ወጣት ባለሙያውን ያፈራ አንዴ ለማብራሪያው ገና ሲጀምር ሁሌ ሳየው በቃ የሆነ ብዙ ለኛ ጥበብ መነሻ የሆኑ ሰዎችን ያይበታለሁና ትልቅ ቤት ነው። እንደ ልፋታቸው ያልተዘመረላቸው ብዙ ጀግኖች አርቲስቶች የምናገኙበት ብሔራዊ ቲያትር ተመልሷል። ለማብራሪያው ማያ ባንክ ብላለች። ማያ ጌታችን መድኃኒታችን ኢየሱስ ክርስቶስ በማን ዘመነ መንግስት ተወለደ? በሄሮድስ። በትክክል ተመልሷል። ነፂ ባንክ ብላለች። ነፂ የብራዚል ብሔራዊ ቋንቋቸው ምንኛ ነው ወይም ምን ተብሎ ይጠራል? ቋንቋቸው ብሔራዊ ቋንቋቸው ብራዚሎች ሰዓታችሁን ተጠቀሙ። ይለፈኝ አይ ቲንክ በጣም ኳስ ስለምወድ ፖርቹጊዝ ጎበዝ ተመልሷል። ፖርቹጊዝ ነው። ማያ ባንክ ብላለች። ፖርቹጊዝ ነው ማያ። አሁን የምታዳምጪው አንድ ሙዚቃ አለ። የዚህ ሙዚቃ ዘፋኟ ወይም አቀንቃኟ ስሟ ማን ይባላል? ስሟን ስትነግሪኝ ግን በትክክል ካልነገርሽኝ ነጥብ አልሰጥሽም። አርቲስት ማናሊቦሽ ዲቦ። ማናሊቦሽ ዲቦ። አሊቦሽ ማናሊሞሽ ዲቦ። ማን? በትክክል ማናሊሞሽ ዲቦ። በትክክል ተመልሷል። በትክክል ማን አልሞሽ ነው ስሟ። ግን በብዛት እኛ ማን አልሞሽ ነው የምንለው። ማን አልሞሽ ዲቦ። ማን አልሞሽ ናት። በትክክል ተመልሷል። አንዴ ለማያ። ነፂ የጊዮን ወንዝ በየትኛው አህጉር ይገኛል? በአፍሪካ ነው። አፍሪካ የት? አፍሪካ ኢትዮጵያ። ሰዓታችሁም አልቋል። አሁን ወደ አራተኛው ዙር ውድድራችን ልንሻገር ነው። በዚህ ሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሙ 3200 ብር ጋር 4600 ብር ወደ ባንካችሁ ገቢ ሆኗል።
የዚህ ዙር ጠንካራ ምላሽ ሳሚ፣ ማያና ነፂ መላሾች ነበሩ። ይህ ማለት ግን ካሌብና ቤልሲ አልመለሱም ማለት አይደለም። አብላጫውን የመለሳችሁት እናንተ ነበራችሁ። ግን ባንክ በማለት አሁንም ማያ ስለምትበልጣችሁ ማያ የዚህ ዙር ጠንካራ ምላሽ ነበረች። ይህ ማለት ማያን መቀነስ አይቻልም ማለት ነው። የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁልኝ። እኔ ከለየለው ነው ማነሳው። ካሌቦ መቼ ነው ግን የምታዝነው? እንዲ እኔ ካሌብን ሳቀው ረጅም ዓመቴ ነው። እውነት ለማናገር በጣም ረጅም ጊዜ እንደው ፊልም አይደለም ጥበብ የሚባል ነገር ምንም ሳልጀምር የሆነ ሆረር ፊልም ምንድን ነበረ? ማን ያውጣው ወይ በቃ ሲኒማ ተጋብቼ ምናምን ሰደነውና ደስተኛ ነው ሁሌ። መንገድ ላይም ሳየው ቲያትር ቤትም ስገባ ሳየው አሁንም ይኸው እዚህም ደርሼ እና ምንድን ነው ሚስጥሩ? አሁንም ያው ደስተኛ ነው፣ እየሳቀ ነው። ልደት ስለሆነ እንዳትልኝ። ልደት ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ስለሆነ። አይ ሚስጥርማ ይኖረዋል። ለመሰላችሁ የአንድ ሰው ደስታ የሚመነጨው አንድም ከራሱ ነው፣ አንድም ከጀርባ ባሉ አካላቶች ሰክሰስ የእንትናችን ውጤት የሰክሰሳችን ምንድን ነው የሚባለው የልፋታችን ውጤት የስኬታችን ውጤት ምናየው ከጀርባችን ባሉ አካላቶች ናቸው። እኔ ከቤት ተናድጄ ከወጣው እንኳን ስራ መንገዴም አይቀናልኝም እና በዚሁ እየሰማችሁ ቤት አለች። አይ እንደዛ የሚስት ምንድን ነው እውነት ያው የተደገፍነው አለት መድኃኒታችን ኢየሱስ ክርስቶስ እግዚአብሔርን አጋዕዝተ ዓለም ቅድስት ሥላሴን እናቱን እመቤታችን ቅድስት ድንግል ማርያምን ነውና ለዛ ነው ወስደዋለሁ፣ ተቀብዬዋለሁ። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 አውጡት። ቤልስዬ ስለመጣሽ ከልብ እናመሰግናለን። ተቀናሽ ተደርገሻል። እኔ የምለው ምንድን ነው እንዲህ መሸናቀጥ? ስፖርት ነው ምንድን ነው? የእውነት ምግብ መቀነስ ዳይት? እውነትሽን ነው? በእውነት ይሄ በስኬጁል ነው የምትበይው? አይደለም፣ በቀን አንዴ ነው የምበላው። በ24 ሰዓት አንዴ ኦማድ ዳይት የሚባል ዳይት አለ። ለእናንተ ዳይት ነው፣ ያንተ እንዴት አረች? እንትኖች ዳይት ነው የሚባለው። እሺ ይሁንልን። እሱ ነው ለውጥ ያመጣው ብዬ ነው። ስትበይ ይሄ በስኬጁል ነው ማለት በተጻፈልሽ መሰረት ነው ወይስ ኖርማል ያገኘሽው ምግብ በቀን ብቻ አንዴ? ያገኘሁትን አልበላም፣ ግን ያው በቀን አንዴ እነዚህ ፓስታ፣ መኮረኒ፣ ስኳር ነገሮች፣ ነጫጭ ነገሮች አልጠቀም። ስታርች ያላቸው ነገሮች እና ለስላሳ ምናምን ምንም ነገር አልጠቀምም። ሌላ ነገር እበላለሁ። ስፖርትስ አልሰራም፣ አልወድም። አልሰራም አልወድም። ለምን? እኔ እንጃ አልወድም። አስበሽዋል? ደግሞ በስፖርት ቢጨመርበት አስባችሁታል? የእውነት ስንት ኪሎ ነበርሽ መጀመሪያ? ኧረ ተው። አይ አሁን እኮ መተሻል። ምን እንዴ? የታባቱ እሱማ ከ24 ኪሎ በላይ ነው የቀነስኩት። አይ ነው አስባችሁታል? አንዴ በስንት ጊዜ ማለት ነው? ከ10 ወር ጀምሮ በደንብ ለውጥ ይታይ ነበር፣ ግን በአመት ከ6 ወር 24 ኪሎ ቀንሻለሁ። በአንድ አመት ከ6 ወር ውስጥ 24 ኪሎ በጣም ታምር ነው የእውነት። ስንት ላይ ቆመች? ኧረ ተው። ያሁኑ አይነገርም። ያሁኑ ነው የማይነገረው። ያው እኮ የበፊቱ ችግር የበፊቱን ደምረ ደረስበት። ምን አስበው? አይ ለመሰላችሁ ቤልሲ የሆነ ጊዜ በጣም ወፍራም ነበረች። ከቤልሲ ውስጥ የሚታየው አይኗ ዲምፕሏ ማስታውሰው በጣም ሙልት ብላ ዲምፕሏ ትታይ ነበር። ከሩቅ አይኗ ጉላት ጎላ ያለ ስለነበር ታያለች። እና እንትን ግን የሆነ ሰው ቀንሳ እንደመጣች ነው ያሰብኩት። እንዴ ከለዋላ እንዴ አንድ ልጅ ገንጠላ እኮ ነው የመጣችው። አንድ ልጅ ማለት እኮ ነው። ይሄ ፊቷ ከመክሳቱ የተነሳ ዲምፕሏ ጠፋ። ምን እየሰራሽ ነው ቤልሲ? ያው እንደተለመደው ከዚህ በፊትም በሲኒማ ፊልሞች ነው የመጣሁት። አሁንም ደግሞ በጣም ትልቅ የሲኒማ ፊልም ጨርሰናል። ቅርብ እንግዲህ ይመረቃል ብለን እንጠብቃለን። እጅግ በጣም አነጋጋሪ ትልቅ ባለ ታሪክ እውነተኛ ታሪክ ላይ የተመሰረተ በዋና ገጸ ባህሪነት ጨርሰናል ሰርተን። እዚሁ ከተማ ውስጥ ነው የተሰራው ወይስ ወደ ወተናል? ክፍለ ሀገር ወተናል። እዚህም አለ።
በጣም አሪፍ። ርዕሱን ወይስ አልወጣለትም ገና? ችግር የለም መናገር ማስተዋወቅ ይቻላል። አዎ የክቡር ዶክተር አበበች ጎበና የህይወት ታሪክ ነው ያለ። እስኪ ያዙልኝ። እውነትሽን ነው? በእውነት ማንን ሆነሽ ተጫወትሽ? ታድለሽ። ራሳቸው አበበች ጎበና። እውነትሽን ነው? አየሽ፣ ስም ወደ ግብር ይመልሳል ማለት አሁን ነው። ቤልሲ ምንድን ነበር ያለችኝ? ቤልሲ ማለት በጀርመንኛ ቅን፣ የዋህ፣ ልክ እንደሳቸው አሁን የክብርት ዶክተር አበበች ጎበናን ስናስብ በጣም ምን ልበላችሁ፣ በነገራችን ላይ ኢትዮጵያ ውስጥ ብዙ ስፔሻሊ እዚያ ከተማችን አዲስ አበባ ውስጥ ብዙ የሚጎበኙ ቦታዎች አሉ፣ ብዙ የሚታዩ ቦታዎች አሉ። እኔ በቅርብ አሁን ለራሴ ጉዳይ ሄጄ ነበርና መታየት ካለበት ተቋም አንዱ ወይም ቻሪቲ ትልቁ የክብርት ዶክተር አበበች ጎበና ቻሪቲ በጣም መጎብኘት ያለበት መደገፍ፣ ሰፖርት መደረግ። የእውነቴን ነው የምነግራችሁ። ያልታወቀ ያልተነገረ ያልተዘመረለት ስራ እየሰራ ያለ ቻሪቲ ነውና ልክ እንደ ሌሎቹ መታወቅ መውጣት ያለበት ቻሪቲ ነው። አሁን ደግሞ በፊልም እውነት አላውቅም ነበረ፣ እግዚአብሔር በሚያውቀው በጣም ደስ ብሎኛል የእውነትና ከተቻለ እንደውም ሰብሰብ ብለን እዚህ ያለውን ግሩፕ ይዤ እሄዳለሁ። እውነት ለመናገር ትወስጂናለሽ። እኔ ነኝ የምወስዳችሁ፣ አደራ ተጥሎብኛል። የእውነት ደስ ብሎኛል። ትንሽ እስኪ ስለ ክብር ዶክተር አበበች ጎበና ካወቅሽው፣ ከስክሪፕቱ ከተማርሽው፣ ስለሳቸው የማታውቂውን ያወቅሽው በእርግጠኝነት ምነግርሽ ብዙ ያልተመዘረዘረ ነገር አላቸው። በጣም የክብር ዶክተር አበበች የራሳቸው ሆነ ልጅ የላቸውም፣ ካብራካቸው ከፋይ ግን በመቶ ሺህ የሚቆጠር ልጅ አላቸው። ይሄ ማለት በጣም ያልተዘረዘረ ነገር ነው ማለት ነው። 100 ሺህ ልጆች አስባቸዋል። ከ100 ሺህ በላይ ልጆች ባክሽ። እንዴ በጣም የቆጨኝ ነገር በህይወት እያሉ በአካል አላቃቸውም ነበር። ይሄ ስራ መጥቶ እግዚአብሔር ፈቅዶ ስሰራው ወደ ስራው ስንገባ እሳቸው በእውነተኛ ዓለም የኖሩትን ህይወት እኔ በፊልም መተወን አቅቶኛል። በጣም ቻሌንጅ አድርጎኛል። በጣም ከባድ ነበር። ብዙ ከባድና በጣም የሚያሳዝን የሚያስለቅስ የሚያቅት በቃ በፊልም መስራት ትወናውን የከበደኝ በህይወቴ ቻሌንጅ ያደረገኝ ይሄ ፊልም ነው። እሳቸው ግን የእውነት ህይወታቸው ኖረውት ይሄ በጣም የሚደነቅ ነውና ያልተዘመረላቸው በጣም ከተማ ሐውልት ሊቆምላቸው የሚገባቸው ሰው ናቸው። የእውነት ነው የምነግራችሁ እና በጣም ከባድ ነው ታሪካቸው። በጣም ይገርማል። ይሄ ፊልም እንግዲህ በጣም ፕሮሞት መደረግ ያለበት እውነት ደሴ ታውቃለህ? በጣም እኔ ስለማውቃቸው መታደል ነው። ኢትዮጵያዊቷ ማዘር ቴሬዛ ማለት ናቸው እና አንቺም እድለኛ ነሽ። ይህን ስራ ብለውም አቅደው አስበው የጀመሩትም ስክሪፕቱንም ገንዘብ አውጥተው የሰሩትን ሁሉ እግዚአብሔር ይባርካቸው። በዚህ የፊልም ኢንዱስትሪ ውስጥ የራስሽን የሆነ ትልቅ አሻራ እንዳሳረፍሽ ቁጠሪ። በቃ አንቺ ሐውልት ነው ያቆምሽው። እግዚአብሔር ነው መታደል መመረጥም ነው። በጣም እናመሰግናለን። ያስቀናል። ሀሳቤን ቀይሬያለሁ። አልቀይሬያለሁ፣ ሀሳቤን ቀይሬያለሁ። ይሄው ስላልቀየሽ እኮ ነው ያወራነው። በህመማቸው ሆኜ በሰራው በጣም በህመማቸው ወቅት ተደጋጋሚ እጄ ጠይቃቸውን ጎበኛቸው ነበር እና በሚያሳዝን ሁኔታ ውስጥ ነው እቺን ምድር የተሰናበቷትና እንዲህ ያሉ ደግ እናት እሳቸውን አስባችሁ መስራታችሁ እኔ ስክሪፕት የጻፈውንም ገንዘብ ያወጣውንም የሰራችሁትን አንቺም እድለኛ ታሪክሽ እንትን ነው። ኢትዮጵያዊቷ ማዘር ቴሬዛ ናቸው እና ይሄን ደግሞ አንተም እንዳልከው እኔም መሄድ እፈልጋለሁ። ክሩም ሁሉም ይሄ ካስቱ ብቻ ሳይሆን ክሩም ስታፉም አባይ ሚዲያም ይሄንን በእውነት ብያለሁ። እግዚአብሔር ይባርክ ላይ ይሄን እንደ ሐሳብ አቅርቤ አባይ ቴሌቪዥንም ምንም ጥርጥር የለውም ኢትዮጵያዊ የሆነ ነገር ለመስራት ታውቃላችሁ እግዚአብሔር እና እንደዚህ በጎ ዓላማ ላይ ለመሳተፍ አባይ ቲቪ ችግር የለበትም። ይሄን ክሩ ሲመረቅም ደግሞ እንድንገኝ ይፈልጋል። አባይ ቲቪንም ይዘን ሄደን እንደው ለ30 ደቂቃም ለአንድ ሰዓትም ጎብኝተን እንመለሳለን። ይሄ የበዓል ቃላችን ነው። እኔ እንግዲህ ማመስገን እፈልጋለሁ ዶክተር አበበች ጎበና ሙሉ ክሩ ከደራሲዋ ከፕሮዲውሰሯ ከጠበቃ ትሩፋት ናት፣ ቤተሰባቸውም አካል ናት። እንዲሁም ደግሞ ሙሉ ግቢ ውስጥ ያሉ ከልጆቻቸው እስከ ውጪ እስከወጡት በገንዘብም በሀሳብም ፔጅ ተከፍቶ እርዳታ እያደረጉ በጥሩ ሁኔታ ፊልሙ ተሰርቶ ላረጉ በሙሉ የገዛ ያሳደጓቸው ልጆች ጭምር ማመስገን እፈልጋለሁ። ክሩን ዳይሬክተሩን ሰይፈን
ሁሉንም ማመስገን እፈልጋለሁኝ። እናንተንም ይህንን ሀሳብ ላመጣችሁ በክብር ዶክተር አበበች ስም ማመስገን እፈልጋለሁ። አባይ ቴሌቪዥን ቃሉ እንደሚያከብር እርግጠኛ ነኝ። እንሄዳለን። ጎበኛለን። ግቢ ላይ ቀርጻቸው ግቢ ውስጥ ቤታቸው ውስጥ ሁሉ የእሳቸውን ፓርቲ የእርጅናቸውን ሁሉ በእኔ ነው የተሰራውና ቤታቸው ውስጥ ገብተን የእሷቸውን ልብስ አልባሳት ተጠቅሜ ሁሉ ነው የተቀረጽኩት። በጣም ነው የሚያሳዝነው። በጣም እስኪ ስጦታሽ ምን ትሆን? ልክፈተው? እሺ እንደ ክብር ዶክተር አበበች ጎበና ሆነሽ አይደለም። እንትነው አሲና ገና የሚለው ሙዚቃ በአምባሰል ቅኝት ዝፈን ይላል። አሲና በል ገና የሚለውን ሙዚቃ በአምባሰል ቅኝት። እንዴት ነው አምባሰል ቅኝት? እንዴት ነው አምባሰል ቅኝት? እንዴው ደውይለት ከነገርሽማ ምኑን ቻሌንጅ ሆነ? ደውይለት፣ ደስ ይላል። መንገርማ የለብንም። አንቺ አምባሰል ቅኝት ሙዚቃን አንድ አስቢ መጀመሪያ። እሺ። ከዛ አሲና በልገና የሚለውን ሪትም አስቢ። በአምባሰል አሲና ገና የሚለውን ሙዚቃ በይሁ ነው። ግጥሙ ቢጻፍ ጥሩ ነበር ዜማውን ለማምጣት ግን። እሺ። አሲና ገናዬ ዮሃ አሲና በል የሚለውን ማለት ነው። በአምባሰል ሪትም በይው፣ በቅኝት በይው ነው። በላሻል የምር እና ታዲያ እንዴ ሲጀምር ተበላሽቷል እኮ። ረቅብኝ ተው። የክብር ዶክተር ማሪቱ ለገሰን ፕሮግራም እየተከታተለሽ ነው። ግን አምባሰልን ባሲና ገናዬ ማለት አንድ የክብር ዶክተር ማሪቱ ለገሰ አለች። እሷ አምባሰል ንግስት ናት ብሎ እኮ ነው የሚጀምረውና ይሄን እኮ አሲና ገናዬ በይዋ። እሱ እኮ ነው ዋናው የተፈለገው። ጮክ አሲና አረ ይባል አልተባለም ገና አልተባለም። አይ ተው ትጣሉኛላችሁ። አሁን አምባሰል ማለት አምባሰል ይሄ አምባሰል ቅኝት ነው። በዚህ ቅኝት አሲና ገና የሚለውን ሙዚቃ በይ። አሲና ገናዬ ነው። በሳልሳ አሁን ያልሽው በሳልሳ ነው። አምባሰል አይደለ? እስቲ በለው ካሊ ያግዘኝ። እኔ እሱ አይመለከተኝም። አይ ራሱ እኔ ማገዝ መብቱ ነው። እሱ መብቱ ነው። ካገዘሽ እሱ ለምኝ አግዘኝ። በእውነቱ አልችልም። አየህ እንዴት አይነት ከባድ ጥያቄ እንደሆነ። እኔ ማይሁ ከባድ ጥያቄ ትእዛዝ ነው። ግን አልኩ እኮ በቃ ከዚህ ሞክሪ ልስጥሽ ሳሚ ያግዘኝ። እኔ ባንክ ልልሻለሁ፣ ችግር የለውም። ሰዓታችን ተጠቀሚ። አዎ ግን እውነት ይቅርብኝ። እንዴ ይቅርብኝ የሚባል የለም፣ ትእዛዝ እኮ ነው። አልኩኝ እኮ በቃ ከዚህ በላይ ድምጽ እስኪ በይው አንዴ። ቅድም ብየዋለሁ። ከቅድም ነው የወሰደው። እንዴት ነበር ጠፋብኝ። አንተ ዜማውን በላት፣ እሷ ግጥሙን ትበል። አምባሰል ዳመና የእጁ ዝናብ ነው። ይሄ ቅኝቱ ነው። አሲና ገናዬ። እሺ አንዴ አሲናዬ ተጫወቱ። እንዴ አይነት ጥያቄ ማን ነው የሚያወጣው? ዌልካም ቱ አወር ፓርቲ። እናመሰግናለን። አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ሰዓታችን ያለቀው ነፂ መልሳ ነው። ካሌቦ ባንክ ብሎ ካሌብ ጥያቄን ካንተ ነው የምጀምረው። በሶስተኛው ዙር የተቀነሰችው ቤልሲ ነበረች። ካሌብ ዝግጁ ነህ? ካሌብ ኤሊ በአንድ ጊዜ ስንት ግልገል ኤሊዎችን ትወልዳለች? ይለፋኝ
ኤሊ በአንድ ጊዜ ስንት ግልገል ኤሊዎችን ትወልዳለች? ኤሊ ግልገል መውለድ አትችልም። ምንድን ነው የምታደርገው? አይ ቲንክ ልክ ነህ። መልሱ ልክ ነህ። በቃ ግልገል መውለድ አትችልም። ግን ምንድን ነው የምታደርገው? በምን ትራባለች? እንደ ጫጩት። ያው እኮ ግልገል ማለት እኮ ነው። ኤሊ አትወልድም። ካልወለደች በምን ትራባለች? ያ በኪነ ጥበቡ ኧረ ሳሚ ጨዋታ ጨምራል እባክህ። በኪነ ጥበቡ አሪፍ ነው። በዛ ላይ ደግሞ ቀስ ብላ ነው የምትሄደው። በምን መራበሳት የላትም። በምን ትራባለች? ልክ ነህ እኮ አትወልድም። ኤሊ በምንድን ነው የምትራባው? አይ እሺ መንገር አይቻልም። መንገር በኋላ ጀምረዋል እኮ። እሺ የሚያግዘው አይ እኮ እሷ እኮ በምንም አትራባም እኮ። ግን ያው ኤሊ ሰዓት እንዳልገልባት እሷም ቀስ ብላ ስለምትሄድ መልሱን ኤሊ ያደረገው በምላሷ ማቻ ላይ ነገረች አይደለም? ኧረ እሷ ላይ ነገረች። እንዴት ለእሷ እያብና ብላለች። እንቁላል በመፈልፈል ነው የምትራባው። ኪነ ጥበቡ አይረሳም በጣም እሺ ማያ፣ ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ካበሰራት በኋላ በቅድስት ኤልሳቤጥ ዘንድ ለምን ያህል ጊዜ ተቀመጠች? ምን ያህል ጊዜ ቅድስት ኤልሳቤጥ ጋር ተቀመጠች? ኤልሳቤጥ ንግስት እሺ ስንት ወር? በወር ደረጃ እንዳትሳሳች፣ ሌላ ታሪክ ውስጥ እንዳትገቢ። በወር ደረጃ ንገሪ። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱስ ገብርኤል አብሳሪነት 9 ወር 9 ወር ከ5 ቀንማ የጸነሰችበት ጊዜ ነው። እሷ ከጸነሰች በኋላ ጌታችንን ወደ ቅድስት ኤልሳቤጥ ወደ ተራራው ወጥታ ነበረ አይደለ? ምን ያህል ቆየች እሷ ኤልሳቤጥ ጋር ከሄደች? ኤልሳቤጥ በነገራችን ላይ አክስቷ ናት። አዎ አክስቷ ቤታችን ለ3 ወር ነው። ትብላለች። ነፂ አሁን የምትመለከችው ድራማ ዳይሬክተር ማን ይባላል? ወይም ማንና ማን ናቸው? ሁለት ዳይሬክተሮች ናቸው ይህን ድራማ ዳይሬክት ያደረጉት። ወይም የድራማውን ስም ንገሪኝ እስከዛ። አዎ ወይም ዳይሬክተሮችን ንገሪኝ። ወይ ይለፈኝ በይ። ጠፋብኝ፣ አፌ ላይ ያለ ግን ጠፋብኝ። ይለፈኝ በይ። ይለፈኝ በቃ። ኦኬ ሰው ለሰው ሰው ለሰው ነው። በትክክል ተመልሷል። ድራማው ሰው ለሰው ነው። ዳይሬክተሮቹ ጥያቄው ዳይሬክተሮቹ ማንና ማን ናቸው ነው። የአንዱን ከነገርከኝ ሙሉ ነጥብ ሰጠ። ይማረውና መስፍንና በትክክል ተመልሷል። ነፍሱን ይማረውና የወንድማችን የመስፍን ጌታቸውን መስፍን ጌታቸውና ሰለሞን አለሙ ናቸው። ተመልሷል። በትክክል ተመልሷል። ሰለሞን አለሙ ፈለቀና መስፍን ጌታቸው ናቸው። ሳሚ ባንክ ብሏል። ሳሚ ከኢትዮጵያ፣ ከሩሲያ፣ ከግብፅ ከሶስቱ ሀገራት በተለየ ቀን የልደት በዓል የምታከብረው ሀገር የትኛዋ ናት? ከኢትዮጵያ፣ ከሩሲያና ከግብፅ። ከነዚህ ውስጥ ክርስቲያኖቹን ነው ኦኬ በተለየ ቀን ልደትን የሚያከብረው የምታከብረው። ወይኔ አንተ ስኮፒዮ ጥያቄውን ሰምተኛል? ከኢትዮጵያ፣ ከሩሲያና ከግብፅ ከሶስቱ ሀገራት በተለየ ቀን የልደት በዓል የምታከብረው ሀገር የትኛዋ ናት? ኦኬ ከኢትዮጵያ፣ ከሩሲያና ከግብፅ። ኮፕቲክ ቸርችስ ከሆኑት ማለት ነው። ኢትዮጵያ ያ የልደት በዓልን የምታከብረው ሀገር ለብቻችን ስለሆነ አቆጣጠራችን ኢትዮጵያን እና ለየት አድርገን ነው። እኔ ስለ አዲስ ዓመት ስለ ዘመን መለወጫቸው አልጠየቅኩም። የልደት በዓልን የክርስቶስ ልደት በዓልን የምታከብረው ተለይታ የትኛው ሀገር ናት ነው? አፍሪካ
ጥያቄው ነበር። ከኢትዮጵያ ከሩሲያና ከግብፅ ከሶስቱ ሀገራት በተለየ ቀን የልደት በዓል የምታከብረው ሀገር የትኛዋ ናት? ሩሲያ፣ ግብፅ፣ ራሽያ፣ የሚያግዛቸው ኢትዮጵያ ኢትዮጵያማ ብሏል። አፍሪካ ሀገር ነው። ሀገር ከሆነ አፍሪካ ነው። የተለየች ሀገር ነው ያለው። በተለየ ጊዜ በተለየ ቀን የምታከብረው ሀገር የትኛዋ ናት? ከሶስቱ ነው ጥያቄው። ራሽያ ነው ሶስታችን። ሶስቱም አንድ ጊዜ ነው የሚያከብሩት የልደት በዓልን። ወቅቱ አንድ ነው። ከባድ ነው። ይሄ ነው ጥያቄው። ግብፅና ኢትዮጵያ አሁን እኔ ቀን አቆጣጠር አልጠየቅኳችሁም። ወደዛ ነበር የሄድኩት። ዛሬ ነው የሚከበረው አይደል ልደት? ዛሬ በሶስቱም ሀገር በኮፕቲክ ቸርች እየተከበረ ነው። ኦኬ ዛት ኦፍ ኮርስ ሩሲያ የኢትዮጵያ ካላንደር እና ኢትዮጵያ የሚያገናኛቸው ዘመን አቆጣጠር እኮ አይደለም። ዘመን አቆጣጠራቸው እሱ እንደ እንትናቸው እንደ ኢሮፓያን አቆጣጠርና እንደ ኢትዮጵያ አቆጣጠር ይለያያል። ቀኑ ዘመን የሚለወጥበት ልደትን የሚያከብሩበት ቀን ግን ዛሬ ነው። ሳሚ የአፄ ኃይለ ሥላሴ ባለቤት ስማቸው ማን ይባላል? ትምህርት ቤት አለ በስያሜያቸው። አንዴ እቴጌ መነን ተመልሷል። ጎበሳል ተገመነን ናቸው። ማያ ባንክ ብላለች። ማያ ፍቅር እስከ መቃብር መጽሐፍ ላይ የውድነሽ በጣሙ ባለቤት ማን ነው? አሁን አጋዥ ኃይል አለሽ፣ እንደፈለግሽ መስጠት ትችያለሽ። ለፈለግሹ ለማልስጥ ብለሽ እጅ ላውጣው ስጭ። ለካሌብ ሰጥተዋለች። ወጋለ መብራቱ ነው በትክክል ተመልሷል። ሰዓታችሁ አልቋል። አሁን ወደ አምስተኛው ዙር ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 1000 ብር አግኝታችኋል። ከቅድሞ 4400 ብር ጋር 5400 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ምላሽ ሳሚና ማያ እኩል መልሰው ነበር። ሳሚ የመለሰ ማያ ባንክ በማለት ስለበለጠችው አሁንም የዚህ ዙር ጠንካራ ምላሽ ማያ ነበረች። ይህ ማለት ሳሚን መቅማን ማያ መቀነስ አይቻልም። ደግሞ እኮ ባንክ ቤት መላሽ ወይ ተሳሳተ። አካውንቲንግ ልስፋት ማን ይቀነስ? ቁጥር አዘጋጁልኝ። እሺ አዘጋጁልኝ። 1 2 እኔን ጨረሽ? ጨርሰሻል? 1 2 3 አውጡት። በቃ አውርዱት። ከዚህ በላይ ምንም እንደዚህ ጥሩ ግን አይደለም። ካሌብን በጣም ነው የምወደው። ማውጣት አልችልም። ማሽከነሹ ካሌብን ነፂን እኮ የቀነሻት። ካሌብን በጣም ነው የምወደው። ነፂ ትውጣ። ነፂ ስለመጣሽ ከልብ አመሰግናለሁ። እኔም አመሰግናለሁ። ወይ ደህና ነሽ? እግዚአብሔር ይመስገን። እንዴት ነው ስራ? ቆንጆ ነው። ስለ ፊልም ፕሮዳክሽን ነው ራስኪ። እሺ ማን ነበር ያልሽኝ? አቤሜሌክ የፊልም ፕሮዳክሽን ስንት ፊልሞችን አመረተ? 5 እና ሾውም ነበረኝ። የት? ምን ሚል ናሁ ቲቪ ላይ ምን ሚል ሾው? ጀግኖቹ የሚል ሾው ታቀርቡ ነበር? አቀርብ ነበር እኔ። ራስሽ ሆስት ነበርሽ? በጣም አሪፍ። ሆስቱም ፕሮዲውሰርም። አይበዛብሽ? ምን ፊልሞች ሰራ አቤሜሌክ? ልባም ደሃ፣ ጀንበር፣ አቅሌማ ምን ማለት ነው? ደራሲ ቢጠየቅ ይሻላል። ተለየተብኝ ርዕሱ ደስ ይላል ግን። እሺ ሁለቱን አላስታውስም። ከዛ ሾው ረሳኋቸው። በዙብሽ? አይ በስተው ሳይሆን ላይክ ቆየ ትንሽ። መቼ ነው የተመሰረተው የፕሮዳክሽን? ኦልሞስት 7-8 ዓመት። እውነትሽን ነው? አሁን ምን ላይ ነው? ምን እየሰራ ነው? ማስታወቂያዎች ነው በብዛት እየሰራ ያለሁት። ብዙ ጊዜ እየሰጠው ያለሁት ለልጆቼ ነው። ሁለተኛ ልጄን ከወለድኩ ገና 2 ዓመት ከ6 ወር አካባቢ ስለሆነ ለሷ ነው ጊዜ የምሰጠው። ማን ስማቸው? አቤሜሌክ እና አቪኤላ። አቪኤላ እና አቪኤላ። አያ ቪ እግዚአብሔር አባቴ ነው ማለት ነው። እውነት ነው። አንዴ እውነት ነው። እግዚአብሔር አባቴ አቪኤላ። አቪኤላ ማለት እግዚአብሔር አባቴ ነው። አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። ያ ደስ ይላል በጣም። አሁን ጊዜ እዛ ነው? ብዙ ጊዜ ማስታወቂያዎች ብቻ ነው እየሰራ ያለሁት። ፊልም አሁን እየሰራ ነው። ወደፊትስ?
እሰራለሁ። ምን አይነት ፊልም ለመስራት ተዘጋጅቷል አቤሜሌክ? የፊልም ፕሮዳክሽን ዩኒክ ነገር ነው መስራት የምፈልገው፣ ግን ጊዜ በጣም መስጠት ፈልጋለሁ፣ ትኩረቴ ማድረግ ፈልጋለሁና አሁን ባለውበት ሁኔታ ላይ ለልጆቼ ነው ስፔሻሊ ለትንሿ፣ ትልቁ እንኳን 13 ዓመቱ ነው። ትንሿ ግን በጣም ጊዜ መስጠት ፈልጋለሁ። ታዲያ ነፂን ያለ ስጦታ መሸኘት ነውር ነው። ምንድን ነው ጥያቄ? ይቀርልኝ። ምን የሚለው ጥያቄ? የሶስት የቤት እንስሳት ድምፅ። አንዱን ጠራው። ቅድም ባላምቡላው ቀላል እኮ ነው። አግዢኝ። እንዴት? መጀመሪያ ሶስት እንስሳ ምረጪ። የቤት ኧረ ከቤት ጀምሪ። ድመት። እሺ፣ እንዴት ነው የምትለው? ሚያው። አይ በትክክል ጌታ በቃ እንደዛ የምትለው ደስ አድርጌው አክቲንግ አድርጌው። አይ እየተወነች እኮ ነው የምትለው። ድመት በነገራችን ላይ በጣም ከባድ ተዋናይ ነው። በጣም ታውቃላችሁ፣ ሮማንስ እኮ ነው የምታደርገው ድመት እራሱ። እስቲ ባይ እስኪ ሚያው። አዎ ረዘም እሺ አይ በቃም የድመቱ እሺ ሚያው ማነው? እሺ ጨዋ ድመት ናት። ጨዋ ናት በጣም። አይ ወይ ርቧት ነው ይሆናል። እሺ ውሻ። ውሁ እንዲህ የሚል ውሻ የለም። የትም ሰፈር የለም፣ የትም ቤት የለም። ኧረ የእኛ እንደዛ ጎረምሳ ውሻ ዱርዬው በትክክል አድርጊዋ። እንዴ ቤታችሁ ውሻ የለም? አለች። እንዴት ነው የምትጮኸው? እሷ የሳሎን ናቸው። በጣም አትጮህም። ምን ሆነች? በጣም ጨዋ ናት። የሚጮኸው ባለጌ ነው። የውሻው በደንብ በቃ ውው ነው የሚሉት። አረ የሚል ውሻ የለም። በስመ አብ። እሺ እናንተ ሰፈሮቹ በቃ የቦሌው ይላል። የቦሌው እንዴት ነው የሚለው? አሁን እንዳለ ደሱ አግዛት ልበልሽ። ደስ የምን የኛን ሰፈር ለምሳሌ የድመት የኛ የልደታ ሰፈር እንደ አንተ የቦሌው ነው አይደል? ያለ የልደታ ሰፈር ድመት እንግዲህ የምትለው ጨርቆስ እና ልደታ ብዙ ስለሚጣል። እሺ ሌላ ውሻውስ? የውሻው ምን አይነት የቦሌው እንዴት ነበር? እነሱ የሳሎን የሶፋ ምናምን ስለሚሆኑ ብዙ አይጮህም። የእኛ ሰፈርስ ውሻ የትኛው? የኛ ትልቁ ወይስ ሁለቱ? ትንሿ ሲጣሉ ፓፒዮ። ሁለቱ ሲጣሉ፣ በአብዛኛው ሲጣሉ ነው ያለው። እስኪ በይ እንደዚህ በይ። ጌታን አልችልም። ዩኒቨርሲቲ እንስሳውን አልሰራንም እንዴ? ካሌብ አግዘኝ። እሺ ውሻውን ተውኩ። ሶስተኛው ምረጭ። ሶስተኛው ምን አለ? ሶስተኛ ምን አለ? ቤት እንስሳ እንዴ? ማያ ብትፈልጊ አይጥ፣ ብትፈልጊ አህያ። አለቀሽም። ሶስተኛው ምን ዶሮ ድምፅ አላት ወይ? ዶሮ ድምፅ አላት እንዴ? ወይ ቦሌ ዶሮ ኩኩሉሉ ነው። ትንሽ እንጂ ያለ እንቁላል ሲፈልግ ኩኩሉሉ ስጡኝ ነው የሚለው። ኧረ እባክሽ ጩኸት። ካሌብ ነው የሚያግዘኝ። ይሄ እጄን ሰጥቻለሁ። ድምጼን ሰጥቻለሁ። ወደ ኋላ የሚወድቅም አለ። እሺ በቃ
እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን መጥተናል። በባንካችሁ ውስጥ 5400 ብር ይገኛል። አሁን እዚህ አምስተኛው ዙር ላይ የምታጠራቅሙት ብር ይጨመርና ወደ መጨረሻውና ሁለት ሰዎች ወደሚፋለሙበት ለዛ ብር ለሚጠራቀሙ ብር ወደሚፋለሙበት ዙር እንሄዳለን። አሁን ሰዓታችሁ ተቀንሶ 1 ደቂቃ ከ50 ሰከንድ ቀርቷቸዋል። ስለዚህ ፍጥነት ያስፈልጋቸዋል። ሰዓታችን ያለቀው ካሌብ መልሶ ነው። ሳሚ ባንክ ብለሃል። ሳሚ ካንተ ነው መጀመሪያው። ዝግጁ ነህ? ዝግጁ ነኝ። ሳሚ እመቤታችን ቅድስት ድንግል ማርያም ኢየሱስን ከወለደች በኋላ በምን አስተኛችሁ ወይም የት አስተኛችሁ? ወይም የት ወለደችው? የተወለደው ያው በረት ውስጥ ነው። በቃ ሌላ ቦታ እንዳትሄድ። በረት ነው። በትክክል ተመልሰው። ማያ ባንክ ብላለች። ማያ የቅዱስ ኢያቄምና የቅድስት ሐና ልጅ ማን ትባላለች? የቅዱስ ኢያቄምና የቅድስት ሐና ልጅ ማን ትባላለች? ቅድስት ድንግል ማርያም። እመቤታችን ቅድስት ድንግል ማርያም ናት። በላሊበላ ውቅር አብያተ ክርስቲያናት በመጨረሻ ላይ የተሰራው ህንፃ ወይም ቤተክርስቲያን ማን ነው? መጨረሻ ላይ የተሰራው ወይም የተፈለፈለው ቤተ ጊዮርጊስ። በቃ ቤተ ጊዮርጊስ ነው። በትክክል ተመልሷል። ሳሚ ባንክ ብሏል። ሳሚ ላኮመልዛ የየትኛው የሀገራችን ከተማ የቀድሞ ስያሜ ነው? ላኮመልዛ የድሮ ስሟ ነው። ላኮመልዛ ማናት እች ከተማ? የሚያግዝ ሰው መስጠት ትችላለህ። አሁን ደሴ ናት። በትክክል ተመልሷል። ማያ ባንክ ብላለች። ማያ ደራሲ ስብሐት ገብረ እግዚአብሔር የተወለደው የት ነው? ትግራይ ክልል ወይም አድዋ ነው። በትክክል ተመልሷል። ካሌብ ባንክ ብሏል። ካሌብ የህንድ ዋና ከተማ ማን ትባላለች? ኒው ዴልሂ ናት። በትክክል ተመልሷል። ሳሚ ባንክ ብሏል። ሳሚ በታሪክ የማይጨው ጦርነት የሚባለው ማንና ማን የተዋጉበት ጦርነት ነው? ኢትዮጵያና ጣሊያን ብሏል። በትክክል ተመልሷል። ማያ 2 ሽልንግ ስንት ብር ነው? 1 ብር። 1 ብር ነው። ባንክ ብሏል። ካሌብ ታላቁ ባለቅኔና ጸሐፊ ተውኔት ዊሊያም ሼክስፒር የምን ሀገር ዜጋ ነው? እንግሊዝ ነው። በትክክል ተመልሷል። ባንክ ብሏል። ሳሚ የአርበኛ ገብርዬ ሚስት የቅዱስ የማን ነው? የቴዎድሮስ ቀኝ እጅ ማለት ነው ገብርዬ። የሚስቱ ስም ማን ትባላለች? የገብርዬ የቴዲ አይደለም፣ የገብርዬ አውቀዋለሁ፣ ግን የአባታቸው ሰዓት እሺ ይለፈኝ ምንትዋብ የቴዲ ናት። ለዚህ ነው የቴዲ አይደለም ያልኩ። የካሳ የቴዲ የማን? የገብርዬ ኦኬ ገብርዬ ይለፈኝ ለዚህ ነው የቴዲ አይደለም ያልኩት። ምንትዋብ እንደምትሉ ስለማውቅ የገብርዬ የቀኝ እጁ አልኩት። ለዚህ ነው የቴዲ የቀኝ እጅ የገብርዬ ታንጉት ናት። ሰዓታችሁ አልቋል። አምስተኛው ዙር እንዲህ በማለት ተፈጽሟል። በዚህ በአምስተኛው ዙር ውድድራችሁ 10 ጥያቄ መልሳችሁ 2000 ብር አግኝታችኋል። ከቅድሙ 5400 ብር ጋር 7400 ብር ወደ ባንካችሁ ገቢ ሆኖላችኋል። እዚህ አምስተኛው ዙር ላይ ጠንካራ መላሽ የሚባል የለውም። ጠንካራ መላሽ የሚባል የለውም። እንዴት? ሁሉም ጠንካራ ናቸው። እዚህ ይላሉ። እዚህ አምስተኛው ዙር ላይ ጠንካራ መላሽ የሚባል የለውም። ምንድን ነው የምናደርገው መሰላችሁ? ወደ ስድስተኛውና የ7400 ብሩን አሸናፊ ለመለየት 2 ሰው ከእናንተ ውስጥ እንፈልጋለን። እናንተ 3 ናችሁ። ይህ ማለት ስማችሁን ስጠራው ወይ ካሌብ ወይ ሳሚ ወይ ማያ ብዬ ስጠራ የምትቀንሱትን ቁጥር ታውጡልኛላችሁ። ተግባብተናል? እገሌ ብዬ ስማችሁን ስጠራው ብቻ ያ ሰው ነው የሚቀንሰው። ከ1 ከ4 እና ከ5 ሶስታችሁ እርስ በርስ ትቀናነሳላችሁ። እናንተ አስተያየት መስጠት መብታችሁ ነው። እንዴ ስማችሁን ስጠራው እኮ አልኩኝ። ስለዚህ ተዘጋጁ። በነገራ 6 ቁጥር ደግሞ 6 ቁጥሩን ትወደዋለህ ካሌብ? አጣገው ያገኘው። እሺ ተዘጋጁ። ሜሉ ልትወጣ ነው አሁን። ካወጣ በዚህ በዋናው ነው ተዘጋጁ። ካወጣ ሜሉ በዛ ነው የምትወጣው። በቃ ከሶስታለች። ተዘጋጁ። እስካሁን ማያ ጠንካራ ተወዳዳሪ ሆና መጥታለች። ሳሚ በጣም ነው ጠንካራ። ያዘው። አታሳዩኝ። ማያማ ትቆይ። ሳሚዬ ወይ
እዚህ ቤት ሂሪሱን እንደምትሰራ ይታወቅ ነበረ። ሂሪሱ ማለት ደግሞ በኦሮምኛው ሂሪሱ ነው የሚባለው፣ በአማርኛው አንድ ቀን ይሄ ፕሮግራም ማለት ነው። እንደው አሁን እኔ ፕሮግራም ላይ ብዙ ቫይራል የወጡ ሁኔታዎች እንዳሉ ወይ ሁኔታዎች እንዳሉ ሁላችሁም የምታውቁት ነውና እኔ እሱ ገጠመኞቼ ናቸው ለኔ በጣም የሚያስቁኝ። አንዳንዴ ፍርፍር ብዬ እስከመወርቅ ድረስ የሚመለሱ ጥያቄዎች አሉና እንደው እንደዛ ይነገጥሙ ሀያቅ ወይ እንዴ በጣም እስኪያው የፕሮግራሙ ድምቀት እንደዚህ ቫይራል የሚሆኑ አንዳንድ ጥያቄዎች ነበርና እንደው ከገጠሙ ውስጥ እንደው አንድ ሁለት እንደው የበዓል ቢሆን ደግሞ ደስ ይላል። ከገጠሙ በጣም እንደው በጣም ያሳቀ እኔ አሁን አንድ ያሳቀኝ ልንገራችሁ። ከጤፍ ግንድ የሚሰራ የቤት ቁሳቁስ ምንድን ነው ብዬ ጠየቅኩት። ከጤፍ ግንድ የሚሰራ የቤት ቁሳቁስ ሲኒ አለኝ። ሲኒ አለኝ። ሲኒ እንዴት አሰብከው እለዋለሁ። እንዴ ሲኒ ላይ እንደዚህ ይሳል የለ እንዴ አለኝ። እንደዚህ ጥያቄዎች አሉና እስኪ እባክህ የገጠመ ነገር ካለ። ያው እንግዲህ ብዙ አሉ፣ ግን ከዛ ውስጥ የተወሰኑት አሉ። ለምሳሌ ያው ከበዓል ጋር ስላልከው አንዷን ነበር የጠየቅናት ትዝ ይለኛልና ከነ ጥያቄው ትተረጉምልናለህ። ጥያቄውን የጠየካትን የመለሰችውን በኦሮምኛ ትልልኛለህ፣ ከዛ በአማርኛ ትተረጉምልናለህ። እሺ እሺ። እኔ አሁን ጠየቅኩትን ጠይቄ ላይ ጠብቅ እንደ ብዬ ልክ እንደዛ ከሆነ እኔ የጠየኳት አክቹአሊ ዳኩን ኩንታለሸን ዳከሙፍ ደቂቃሽን ይወፍረቴ ዳኩን ኩንታለ ቁጥር ደግሞ ዳከሙፍ ደቂቃ መቀፍረታ አልኳት። አሁን በአማርኛ ምንድነው 5 ኩንታል ዱቄት ለመፈጨት 10 ደቂቃ ከወሰደ 10 ኩንታል ዱቄት ለመፈጨት ደግሞ ምን ያህል ይወስዳል? ከዛ እሷ አሰበች መታች ምናምንና 6 ደቂቃ አለች። በነገራችን ላይ መልሱ ምንድን ነው? ማያ ሀያ አምስት አይደለም መጀመሪያ 5 ኪሎ ዱቄት ለመፍጨት 10 ደቂቃ ከፈጀ 10 ኪሎ ዱቄት ለመፍጨት ምን ያህል ደቂቃ ይፈጃል? 10 ደቂቃ 10 ደቂቃ ካሌብስ የዱቄት አይፈጭም። ዱቄት ምን አንተራስ ራሱ ዱቄት ምን አለችው? እንትኑ ላይ ነው የምትሄደው፣ ሂሳቡ ላይ ነው ቶሎ የምትሄደው። አንዴ ለታም ሌላ ደግሞ ነበር እንጨምርልን። ከዚህ ድሬዳዋ ደርሶ ለመምጣት ፕሌን 1 ሰዓት ተኩል ይፈጃል አልኩት። ሲመለስ ግን ለምንድን ነው 90 ደቂቃ የሚፈጅው ስለው ደንገጎ ላይ ይቆማል ምንድን ነው ያለኝ። ለምሳ ይቆማሉ አይደለም፣ ምሳ እንትን ይበላሉ። ምንድናት ሂርና ላይ ምሳ ይበላሉ። ግን መልሱ ያው የታወቀ ነው። አንድ ተኩል ማለት 90 ደቂቃ ማለት ነው። ማያውንም አልገባትም ነበር። ሳሚዬ ቴንኪ ከልብ እናመሰግናለን። እሺ ማያ አውጪ ወይ ጉዲ አውጪ አሳይን በትክክል ለካሜራ አሳይ። ያው ቅድም እኮ አለች እኮ ዱቄት አሳይ ያዡ በቃ ምን አትፈሪ። በቃ አራት ቁጥር ቀንሰሻል። ሳሚ አውጣው። ሱፍ ስለለበስ አድሎና መገለል ደመላሻልኝ ሰምታችኋል። ስሜ ራሱ ደመላሽ ነው ሰፈር ውስጥ። ለማንኛውም ካሌብ እንኳን ደስ ያለ። ምክንያቱም አንተ በውድድሩ መቆየትን አረጋግጠሃል እስከ መጨረሻው። ያን ቁጥር የለማ መቼም ካላበድክ በስተቀር የራስህ አታውጣውም ብዬ አስባለሁ። አንተ ግን ካሌብ ወይ ከ4 ቁጥር ወይ ከ5 ቁጥር ወይ ከሳሚ ወይ ከማያ አንዱን ትቀንሳለህ። ማን ይቀነስ? ሁለት ወንድ አይቀርም መቼም። ስለዚህ ከና እንትኑ እኮ ነው የሚገርመው ማብራሪያው። በቃ ቁጥሩን ባታወጣው እኮ ነው የሚሻለው። ቁጥሩን ባታወጣው ይሻላል። ሳሚ ተቀነስ ተደርጓል። ሳሚ ያው ዝናል ባለቀ ሰዓት አባረሩ ግናለው። ሁለቱም ነው ያባረሩ። በጣም ዝም በላይዞ ሁለቱም ካላባረሩ ነው። ሳሚ ያው ምን እየሰራ ነው? ምንድን ላይ ነው አሁን ሳሚ ያለው?
አሁን ተከታታይ ድራማዎች አለን። ጉዲፈቻ የሚል ድራማ እየሰራን ያለ ነው። ወሊሶ የሚሰራው ነው። ወሊሶ የሚሰራው ኦኬ። እሱን ሲዝን 3 እና 4 ልንቀርጽ ነው። ኦኬ። ሌላ ፊልምም አለ። ከዛ በተጨማሪ ደግሞ ሳሚኬ መልቲሚዲያ የሚል የራሴ ማስታወቂያ ድርጅት አለኝ። ናይስ። ያ እንግዲህ እንደ ማስታወቂያም ካልሆነም የገዳ ባንክም አምባሳደር ነኝ። ኦፍ ኮርስ ከነሱ ጋር ነው የሰራው። እዚህ ባንክ ስልኮ ገዳ ትለኛለች። ባንክ ስል ገዳ ትለኛለች። እና የኛም አካል ናቸው። ከአባይ ቲቪ ጋር የሚሰሩ ናቸውና ሌሎች አዳዲስ ስራዎች አሉኝ የምሰራቸው። ቶክ ሾም እያሰብኩ ነው። ናይስ። እንግዲህ በቅርብ ጊዜ እንመጣለን። ያንዴ ደግሞ መተን እናስተዋውቃለን። ደስ ብሎኛል። ድሮ ቤቴ በመምጣቴ በጣም ደስ ብሎኛል። በጣም ኢነርጂ የተማርኩበት ቤት ነው። ከላይ ጀምሮ እስከታች ያሉት እንደ ወንድማዊ ፍቅር የምናይበት ቤት ነውና አንተም ሁላችሁምና አባይ ቲቪ ሳስበው እኔ እንደ መስሪያ ቤት ሳይሆን እንደ መኖሪያ ቤቴ ነው። እንደ ወንድማዊ ቤት የተነጋገር ስለምንኖር አሁንም ማን ያውቃል ደግሞ በአዲስ ፕሮግራም ልመጣ ስለምንችል በጣም ወዶ ቤት ነው። ሁላችሁንም በጣም ነው ወዳችሁ ነው የምላችሁ። እጃችንን ዘርግተን ነው የምንቀበለው። ሳብዬ ወይ እስቲ ጎንበስ በል ትንሽ። ያቺ ነገር ይሆናል። አንድ ጓደኛ አለን ፒያሳ ድሮ ሲሄድ አለ የሆኑ የሚሸጡ ልጆች ነበሩ አለ። ምን ድሮ ከሆነ ድርጅት ከሆነ ምናምን ቢሮ ከሆነ ምናምን ይሰጣቸውና ለእርዳታ ተብሎ እነዚህ ለወጣቶች ምን እንደሆነ አያውቁትም የሚሸጡትን ነገርና እንደዚህ አድርገው ይሄ ነገር ምንድነው? ይሄ ነገር ስንት ነው ስትላ በፈለከው ወሰደው። ይሄ ነገር እስኪ እሷ ነገር እሺ ታግዢ ደስ ታበራለሁ። ቀስ ብሎ ያወጣት ምንድነው? ሳሚ ይህ ከባድ ነው። ምንድነው የሚለው? የክቡር ዶክተር ጥላሁን ገሰሰ ሙዚቃ አንዱን ተጫወት እና የት ነው ከርማ የመጣው ጉዲፈቻን ለመስራት? ዋናው እሱ ጋር እኮ ነው። ወሊሶ የተወለደበት ከተማ እኮ ነው ሰውዬ። አንተን ተገጣጣሪ እና ወይ በጣም ወደው ማከብረው ሰው ነውና ኦፍ ኮርስ የሱን ስራ ማበላሸት እንዳይሆንብኝ አይ ሞክር። ኧረ ግድ ነው። ትእዛዝ ነው። ደግሞ በዚህች ደግሞ በቃ አንድ ክሊፕ ታብሰራኝ። የህይወት ልትል ነው እነዚህ መጥለው ንገሪው። ማገዝ ይቻላል። ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ Welcome to our party. እሺ አሁን ወደ መጨረሻውና የ7400 ብር አሸናፊ ወደ ምን ለይበት መድረክ መተናል። ለዚህ ደግሞ ካሌብና ማያ ከፊት ለፊቴ ይገኛሉ። ካሌብ፣ ማያ 5 የመለያ ጥያቄዎች ጠይቃቸዋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰ የ7400 ብር አሸናፊ ይሆናል ማለት ነው። ባንክ የለም፣ ይለፈኝ የለም። ረጋ ብላችሁ ነው መመለስ ያለባችሁ። አንዴ ከአፋችሁ ቃል ከወጣ በተሳሳቱ አለቀ። ስለዚህ ሰዓት እንደፈለጋችሁ ስለሆነ ረጋ። ያልገባችሁ ጥያቄ ካለ በዳይሬክተራችን አማካኝነት መወርወር ከተቻለ ወደዚህ መወርወር ይቻላል። ከማን ልጀምር? ሌዲስ ፈርስት። ደሱ ከማን ልጀምር? ያው ከሔዋን ይሻላል። ሔዋን። ማያ እሺ መጀመሪያ ተጠያቂ መሆን ቀላል ነው የሚደርሰው በነገራችን ላይ ሁሌ። ማያ ወንድ ይደረጋል። ሰብአ ሰገል
ኢየሱስ ክርስቶስ ሲወለድ ያቀረቡት የእጅ መንሻ ምንድን ነበር? ዕጣን፣ ከርቤና እንዴ ቀላል ነው። ምን ሆኜ ነው? እኔ ነው የምጠይቀኝ? ዕጣን ልክ ነሽ። ወርቅ ትክክል ተመልሷል። ወርቅ፣ ዕጣንና ከርቤን ያቀረቡት። ካሌብ በአንድ ወረዳ ውስጥ ስንት ወረዳዎች አሉ? በአንድ ወረዳ ውስጥ ስንት ወረዳዎች አሉ? በአንድ ወረዳ ውስጥ ብዙ ቀበሌ እንጂ ወረዳ አይኖርም። ወረዳ ክፍለ ሀገር አሁን ወረዳዎች አሉ፣ በስራቸው ቀበሌዎች አሉ። አዲስ አበባ ከተማ ውስጥ ግን ተለውጧል ማለት ነው። አዲስ ወረዳ ነው። በትክክል ተመልሷል። እዚህ ከተማዎች ወረዳ ውስጥ ወረዳ አይኖርም። ወደ ክፍለ ሀገር ግን ሲወጣ ወረዳዎች ውስጥ ቀበሌ ሊኖሩ ይችላሉ። በትክክል ተመልሷል። እሺ አንድ ዶሮ ስንት ኩላሊቶች አሏት? አንድ ዶሮ ስንት ኩላሊቶች አሏት? ዶሮ ኩላሊት የላትም። እርግጠኛ ነሽ? ዶሮ ኩላሊት አላት የላትም? ኩላሊት የላትም። ስንት ኩላሊት አላት? ይሄ ወርቅ እሺ ያቺ የቀድም የጠብሻት ዶሮ ኩላሊት አላት? የላትም። እውነትሽን ነው? አዎ እንዴ የቦሌዋ ኩላሊት። እሺ አልተመለሰም። ካሌብ ትመልሰዋለህ? ነጥብ አያሰጥም ግን አያሰጥም። አዎ ዶሮ ሁለት ኩላሊት ነው ያላት። ያውም ሁለት። እሺ ካሌብ ያውም ሁለት ደስ ይላል። ካሌብ አውቶማቲክ ቴለር ማሽን ለምን ይጠቅማል? አውቶማቲክ ቴለር ማሽን ለምን ይጠቅማል? አውቶማቲክ ቴለር ማሽን ለምን ይጠቅማል? ደስ ይመልስልኝ። እሺ አንደኛ ገንዘብ ለማውጣት። በትክክል ተመልሷል። በቃ አውቶማቲክ ቴለር ማሽን ማለት ኤቲኤም ማለት ነው። ኤቲኤም ማለት ነው። ገንዘብ ለማውጣት ነው የሚጠቅመው። ትክክል ተመልሷል። ማያ አረ ለሌላም ይጠቅማል። ለምን እኮ አንዱ ነው። የመጀመሪያው ገንዘብ ለማውጣት ስላልክ ነው። አንዱ ገንዘብ ለማውጣት ነው። ሁለተኛ ደግሞ የቀረህን አማውንት ምን ያህል እንደሆነ የቀረ ምን የቀረ ገንዘብ መጠን ገንዘብ ነው። ገንዘብ ነክ ነው መጠንን። አዎ እሱ ለማየት ለማወቅ። አዎ እሺ ማያ ይሄን አባባል ትጨርሽልኛለሽ? እዝራ በመሲንቆ ዳዊት መዝሙር በከበሮ ኖ። ቆይ ተረጋጊ። እዝራ በመሰንቆ ዳዊት ለማ ሰው መረጭ ከደሳለኝ ውጭ ነፂ ዳዊት በበገና ነው። በትክክል ተመልሷል። እዝራ በመሰንቆ ዳዊት በበገና። ካሌብ የጀርመኑ ቤንቶ ሞሶሎኒ ጀርመንን ለስንት ዓመት አስተዳደረ? ሞሶሎኒ ጀርመናዊ አይደለም፣ ጣሊያናዊ። በትክክል ተመልሷል። የጣሊያን ነው። በትክክል ተመልሷል። ማያ ከእርጋታ ራሱ ደስ ሲል እኔ እኮ ፍሬንድ ነበር እኮ። እሺ እውነት ነው አላለችም? ማያ የቤጂንግ ዋና ከተማ ማን ትባላለች? የቤጂንግ ዋና ከተማ ማን ትባላለች? ቤጂንግ ራሷ ዋና ከተማ ነች። ቤጂንግ ራሷ ዋና ከተማ ነች። በትክክል ተመልሷል። የጌታ ልደት ሲታሰብ ከወደ ምስራቅ የመጡት የጥበብ ሰዎች ማን ተብሎ ይጠራሉ? ሰብአ ሰገል ናቸው። በትክክል ተመልሷል። ማያ አንቶኒዮ ጉቴሬዝ የየት ሀገር ጠቅላይ ሚኒስትር ናቸው? አንቶኒዮ ጉቴሬዝ። ይህ ስም በጣም ፌመስ ስም ነው በነገራችን ላይ ታውቃለሽ? አንቶኒዮ ጉቴሬዝ የየት ሀገር ጠቅላይ ሚኒስትር ናቸው? አፍሪካዊ ናቸው። ግን እድልስ ኦፍ ኮርስ መብትሽ ነው። ስለዚህ ደስ አንቶኒዮ ጉቴሬዝ ጠቅላይ ሚኒስትር አይደሉም። የተባበሩት መንግስታት ድርጅት ዋና ጸሐፊ ናቸው። ተመልሷል። የተባበሩት መንግስታት ዋና ጸሐፊ ናቸው አንቶኒዮ ጉቴሬዝ። አፍሪካዊ ናቸው አላለችም? ናቸው። እሺ ካሌብ፣ አቤት። ይህን አባባል ጨርስልኛለህ? የሰባ ሙክት ዳሽ የሰባ ሙክት ዳሽ
ረጋብል የሰባ ሙክት ዳሽ ስለ ሙክት የለም ነፂ እናንተ ጋር ሙክት ቅርጫ ላይ ቅርጫ ላይ የሰባ ሙክት ቅርጫ ላይ ደስ ይላል። የሰባ ሙክት ዳሽ የሚያግዘው መብት ነው። ሳሚ ናይናይኑን አየሁ። ጀስት ፎር ፈን ያባባል ነው። ስህተት አያስፈልገውም። እኔ ልመልስ ነበር ግን ገና ዛሬ ነው ጾም የተፈታው። እንደዚህ አይነት ነገር ማውራት የሰባ ሙክት ዳሽ ፎር ፈን ልመልስ። እኔ አላውቅም። ዛሬ ገነስ ከፈቀደልህ እድሉን ከሰጠው ለቀልድ ነው እንጂ ሰባም አላውቀውም። ዳሽ ቆንጆ ነው። የሰባ ሙክት አሪፍ ነው። ማጋ ነው ሙክት አውቃለሁ። የሰባ ሙክት ዳሽ። ይሄ አባባል ሀገራዊ አባባል ነው። የሰባ ሙክት ለቢላ ይደረጋል ነው። ለሰይፍ የሰባ ሙክት ዋጋው ከፍ ያለ ነው። የሰባ ሙክት ዋጋው ከፍ ያለ ነው። ስንት ገባ? የሰባ ሙክት የሚያግዘው ቢሰባ ባይሰባ አሁን ምንድን ነው ያልከው ቅድም? እኛ ምን ለሰይፍ ለቢላ ምን ይደረጋል? ይጋለጥ ከሰይፍና ከቢላ ጋር የተገናኘ ነው። ኦኬ። የሰባ ሙክት አራጁ ብዙ ነው። የሰባ ሙክት ለሰይፍ የተጋለጠ አልተመለሰም። ትሞክሪያለሽ? ነጥብ አያሰጥም። ይሞክራለህ? ጀስት ፎር ፈን የሰባ ሙክት ስታገኝ አንክት። የሰባ ሙክት ካራ ይልሳል ወይም ሰይፍ ይልሳል ነው የሚባለው። ወይም ይልሳል ነው የሚባለው። የሰባ ሙክት ሾተል ይልሳል ወይም ካራ ይልሳል ይባላል። የጥጋቡ ጥግ ማለት ነው። የጥጋቡ ጥግ የጥጋቡ ጥግ ነው። ያው ሾተል ይልሳል ወይም ካራ ይልሳል ነው የሚባለው። እሺ 5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ካሌብ 4 መልሰህ 1 ስተሃል። ማያ 4 መልሰሽ 1 ስትሻል። ይህ ማለት እኩል ነጥብ ላይ ነው ያላችሁት ማለት ነው። ስለዚህ 7400 ብርን ማን ነው የሚወስደው? ካሌብ ወይስ ማያ? መካፈል የሚባል ነገር አይቻልም። በዓል ስለሆነ ይቻል እንዴ? ይቻላል። የቀርጫ ግን እንደዚህ እናርክ። አንድ የመለያ ጥያቄ ጠይቃችኋለሁ። አንድ የመለያ ጥያቄ። እኔ አሁን የምጠይቃችሁ ጥያቄ ወይም ፔናልቲውን ቀድሞ ወይ ፈጥኖ የመለሰው የ7400 ብር አሸናፊ ይሆናል። ስም አልጠራም። ካሌብ ማያ አልልም። ፈጥኖ የመለሰው ፈጥኖ መመለስ ነው። እሺ፣ በገና ጨዋታ አይቆጡም ጌታ። በትክክል ተመልሷል። የዛሬው የ2018 ጌታችን የምሕረታችን የኢየሱስ ክርስቶስ የልደት በዓል ፕሮግራም የ7400 ብር አሸናፊ አርቲስት ካሌብ ዋለልኝ። ካሌብ እንኳን ደስ ያለ። እንኳን አብሮ ደስ ያለ። ማያዬ በጣም ደስ ይላል። እውነትም ነው፣ ደስ ይላል። ማያ ምን እየሰራች ነው አሁን? አሁን የራሴ ቢዝነስ አለኝ። የሴቶች ልብስ ቤት አለኝ። ኦኬ። እሱን ነው የምሰራው። በተጨማሪ ደግሞ የባህል ወይስ ዘመናዊ? ኖርማል ዘመናዊ። በጣም አሪፍ። በተጨማሪ ደግሞ አሁን የጨረሱት ፊልም አለ፣ የሲኒማ ፊልም። ምንድነው ርዕሱ? ርዕስ ነው። ርዕስ? ርዕሱ ራሱ ርዕስ ነው? ርዕስ ነው። እውነትሽን ነው? አዎ፣ በጣም ደስ የሚል ፊልም ነው። ጨርሰን የመጣ ነው። የት ነበር የሰራው? አርባ ምንጭ ነው። አርባ ምንጭ ደስ ሲል። ዋ እስኪ በእናትህ ናፈቀኝ። እሺ። እና በጣም ጥሩ ጊዜ አሳልፈን የመጣ ነው። ምን ያህል ጊዜ ፈጃችሁ አርባ ምንጭ? 1 ወር ከምናምን። ደስ ሲል። ሙቀቱን ቻላችሁት? በጣም ደስ የሚል ሀገር ነው። ሙቀት አለው እንዴ? ኦፍ ኮርስ በጣም። እና በጣም ከትላልቅ እነማን አሉበት? በጣም ከምወዳት ከሸዊት ከበደ ልጅ ጀምሮ። አዎ። እና እነ ዝናቡ፣ አርቲስት ዝናቡ። እሺ። ዝናው። አዎ። አርቲስት ባዩሽ ከበዳል። ባዩሽ ከበደ? አዎ። ባዩሽን ትመስላለች እሷ። ትመስላለች። እሺ። ክብረት ይስጥልኝ። እና ብዙ አሉ። እነ አስረስ
በጣም ደስ ይላል። በጣም ደስ የሚል ፊልም ነው። ጨርሰን የመጣ ነው። ትልቅ ፕሮዳክሽን ነው በለኛ። በጣም ትልቅ ፕሮዳክሽን ነው። መልካም እድል ይግጠማችሁ። አሜን። ሌላ የምትነግሪኝ ነገር አለ? ቴንክ ዩ ማይ ካሌቦዬ እንኳን አደረሰ በድጋሚ። እንኳን አደረሰ። ካሌቦ ምን ነው ጠፋ? አለው እዚህ ነው አሁን ነው። አይ ጠፍታል፣ ብዙ ስራዎች ላይ አላይምና ምንድነው ምክንያቱ ለማለት ፈልጌ ነው። አዎ አለሁኝ። ቲያትር ቤት ነው የምሰራው። አዎ ኢትዮጵያ ብሔራዊ ቲያትር ኦፍ ኮርስ አውቃለሁ። እዛ ያሉ ቲያትሮች ላይ እሳተፋለሁ፣ በኃላፊነትም እሰራለሁኝ። አሁን ወደ ቢሮ ተሸጋሸግ ያው ግድ ነውና እስኪ እባክህ ማወቅ ከቻለም ምን ችግር አለው? ችግር የለውም። የቲያትር መሪ ስራ አስፈጻሚ ማለት የቲያትር ዳይሬክተር የሚባል አንድ ታይትል አለና የቲያትር ክፍልን እመራለሁኝ ማለት ነው። ሹመት ያዳብር ብለናል። እሺ ካሌብዬ፣ ከዛ ውጭ አሁን ሌላ ከውጭ የምትሰራቸው ፊልሞች ምናምን ለጊዜው የሉም ወይ? ተከታታይ ድራማ አለ። አንድ ሲትኮም እየሰራሁ ነው፣ ደባላማች የሚባል። ደባላማች ገና ነው? እየታየ ነው። እየተላለፈ ነው። ደባል አማች አይከብድም? ደባላማች አይከብድም? አማች ነው ግን ያው ችግር አለ እንዴ ትለኛለች። አማች ሆኖ እንደገና ደባል አማች። አይ ትርጉሙ ሲተነተን ሲትኮም ነው፣ ጀስት ፈን ነው። አለሽበት? አይ የናውድ መሰለኛል። የናውድ ጋሻው ሲትኮም ነው። ምን ላይ አማቹ ነህ አንተ? አንደኛው ደባሉ አንተ ውስጥ ነው አማች እየገባው። ገርሞኝ እኮ ነው። ደባል አማች። ሌላውን እዚህ እንግዲህ ቁጭ ብለን እናወራለን። እንኳን ደስ ያለ፣ መልካም በዓል በድጋሚ ከነ ቤተሰቦች እመኝልሃለሁ። ምን ትላለች ያቺ ነገር? ምን ትላለች? እኔ ብዙ ጊዜ እውነት ለመናገር እኔ ይሄ እርጋታ ምናምን ግርም ይለኛልና አሁን ካሌብ ሲተውን ማለት ነው። የካሌብን ባህሪ እናውቀዋለን። በጣም ረጋ ያለ ሰው ነው። በጣም ጥሞና ያለው ሰው ነው። አቃጣይ ሆኖ ደግሞ ሲሰራ ብዙዎች ታዝባችሁ ወይ የፊልም ተመልካቾች አሉና ምኑን ከምኑ ነው ግን የሚያገናኙት ይላሉ። አንዳንድ እንትኖች አሉና የሚያውቁት በተለይ የሚያውቁ ሰዎች ምኑን ከምኑ አገናኝቶት ነው ግን ይሄን ሰውዬ እንደዚህ የሚያደርጉት ይላሉና ምን አይተው ነው ግን እንደዚህ የሚመርጠው? የሆነት ለመናገር ያው ገጸ ባህሪዬ ማለት እንደ ካራክተር ራስህን ከመተወን ይልቅ ሌላውን ፈልገህ አናሊሲስ ሰርተህ ስትሰውን አሪፍ ነገር ነው። እሱ እንዳለ ሆኖ እሱ ይገባኝ። እሱን አይደለም የጠየቁት። እነዛ ሰዎች ግን ምን አይተው ነው? ቻሌንጁን እንድትወስድ ነው? እንድትፈተን ፈልገው ነው ጥያቄ። እውነት ነው ሊሆን ይችላል። ወይስ ያንተ ጥያቄ? ጎበዞችም ናቸው ማለት ነው። እንደዚህ አይነት አሁን አንተን አስቤ ዴቭ እንደዚህ አይነት ነው ብዬ አንተን ካስት ከማደርግ ያንተን ሌላ ገጽ ትክክል እሱን አስቦ ዳይሬክት የሚያደርግ ዳይሬክተር በጣም ጎበዝ ነው ያስፈልጋል። ምን ትላለች እሷ ነገር? እስቲ ልያት። ሳቅ ነው እንደሚለው ከሰራቸው ቃለ ተውኔቶች መካከል አንዱን መርጠህ በዜና መልክ አቅርብ። ደስ ሲል ይሄ ደግሞ ከራስ ጋርም ስለሚገጥም ደስ ይላል። ግን በዜና መልክ ደስ አለኝ። በዜና መልክ ሲሆን ጤና ይስጥልኝ ብለን የምንጀምረው ይሄ ደባል አማች ጤና ይስጥልኝ። እኔ አንዱ ደባል ነኝ። እስኪ አንዱ ቃለ ተውኔት ይመረጥና ወይ መድረክ ከሶስቱ አይጦች ቲያትር ላይ ከዛ ላይ ልበል። ሶስቱ አይጦች አሁን እየታየ ነው ናሽናል ቲያትር። የሚገርመው ባለፈው ማክሰኞ 2 ዓመት ከ4 ወር ተሰርቶ ወረደ። አሁን ተጀመረ። የተለያዩ ከተማዎች ላይ እንሰራለን። ቱር ታደርጋላችሁ? እንደዛ አስበናል። እዚህ ሌላ ስራ የላችሁም? ቱር ስታደርጉ ያ ቻሌንጅ ያደርጋል። እንዴት ታቻችሉታላችሁ? ወጥተህ መመለስ ግድ ነው። ከቢሮክራሲውም ጋር ትንሽ ትራቭሉ ይገድላችሁ ያደርጋል። መልካም እድል። ቴንክ ዩ። እሺ
3 ህፃናት ከሐረር ህፃናት ማሳደጊያ ጠፉ። የእነዚህን ህፃናት ዱካ ለሚያሳውቀን ወረታውን እከፍላለሁ ብለዋል ሀጂ ፋሪስ። ዜናውን ያሰማኋችሁ ካሌብ ነኝ። እስኪ በትወናው እንዴት ነበር ነው? በትወናው 3 ባይቶች ላይ ተውነው እስኪ ቃለ ተውኔቱን ማለት ነው። ቃለ ተውኔቱን ነው። 3 ህፃናት ከሐረር ህፃናት ማሳደጊያ ጠፉ። የእነዚህን ህፃናት ዱካ ለሚያሳውቀኝ ወረታውን እከፍላለሁ። ሀጂ ፋሪስ 1966 አዲስ ዘመን ጋዜጣ። ይሄማ ያው ራሱ ዜና እኮ ወደ ዜና ስለሚቀርብ አውቆ ራሱን ያመጣው ታውቃለህ። አሁንም በድጋሚ እንኳን አደረሳችሁ እንላለን። አሁን የምርቃትና የዳቦ ቆረሳ ሰዓት እንዲሁም መልካም እንመኝበት ሰዓት ላይ ደርሰናል። ዳቦን እንግዲህ የሚቆርስልን ወይም የሚባርክልን የዛሬው የ7400 ብሩ አሸናፊ አርቲስት ካሌብ ዋለልኝ ነው። ካሌብ ዋለልኝን ወደዛች ቦታ ላይ እንሸኘዋለን። ቡራኬውን አደርጋለሁ። ምርቃቱን ደስ ይመረቅልኛል። ምርቃቱን ጸሎት ምርቃቱን ሰማይ ሲባል ይቆማል። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወለናኪ ወድንግል ስጋኪ መግዛር ጸባው ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ ወፍቁር ልኪ ኢየሱስ ክርስቶስ ምርቃቱን ደስ ይመርቅልና ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ የአምላካችን የደጉ የብሩኩ ሁሉን የፈጠረ ሁሉን የሚያኖር እግዚአብሔር ወልድ ልደቱ ነው። ለዚህ ቀን በመላው ኢትዮጵያ በመላው ዓለም ያላችሁ ሁሉ የክርስቲያን ወገኖች እንኳን አደረሳችሁ ለጌታ ልደት ማለት ፈልጋለሁ። ዘመናችን ይባረክ፣ መንገዳችን ህይወታችን ይባረክ፣ ሀገራችንን ሰላም ያድርግልን፣ ፍቅርን አንድነትን ይስጠን፣ ብሩክ ዘመን ይሆንልን። ደግሞ ለፈረንጆች አዲስ ዓመት ደግሞ ለሚከተሉ መልካም ዘመን አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆኑ ፍቅር የማታ ማታ ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ መቼም ላይ ጎላቸው ሙሉ ነው መንደሩ እመየም በቅበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ ያለው ሁሉን ቻይ አንጀት በድጋሚ እንኳን አደረሳችሁ። የዛሬውን የማን ይቀንስ ፕሮግራም ከመዝጋታችን በፊት የተቆረሰውን ዳቦ እንቀመስና የመልካም ምኞታችንን ለየወዳጆቻችን ለሀገርም ለቤተሰብም አድርገን ተናግረን የዛሬውን እንዘጋለን። እባክሽ እስኪ ካባወራው ሳሚዬ ጠረባራ ያዝዳቡ ቁጭ ብለን ተለቀደኝ ያዥን ያስይዝልሻለሁ። እሺ እናቴ ዳይት ላይ ስለሆንሽ ነው። አይ ስንዴ ነው እንቱን አያቀላቅልም። ስንዴ ኦኬ አልሽ ለካ ቅድም ግን ስንዴ ምን አደረጋችሁ? በዚህ ነው ያለ ጨከናችሁ። እኔ ለማሳጅሽ እንዳለ እንዴ ለምን አስያሽኝ? ስንዴ ነው ለዚህ ነው ያለ ጨከናችሁበት።
ስንዴ ነገር ያው ካርብ ነገር መቀነስ አይደል? አዎ። እሺ የመዝጊያ ፕሮግራማችንን ዳቦ ካስያዘችልን ከእህታችን እንጀምርና እንደዚህ እንዘጋለን። እባክሽ መልካም ምኞትሽን መግለጽ ትችላለሽ ለፈለግሽው ሰው ወይም ለፈለግሽው አካል። በጣም ነው የማመሰግነው። በመጀመሪያ ለመላው የኢትዮጵያን ሕዝብ መልካም የገና በዓል ማለት ፈልጋለሁ። እንዲሁም ደግሞ እዚህ ጋር ለተሰበሰቡት ለጓደኞቼ መልካም የገና በዓል ማለት ፈልጋለሁ። እንዲሁም ደግሞ ለአባይ ቴሌቪዥን ማን ይቀነሳል ፕሮግራም አዘጋጆች እንኳን አደረሳችሁ ማለት ፈልጋለሁ። ለእናቴ፣ ለልጄ፣ ለጓደኞቼ በሙሉ መልካም በዓል መልካም የገና በዓል ማለት ፈልጋለሁ። እንደዚህ ደግሞ አምሬ ቆንጆ ሆኜ እንድመጣ ላረገችኝ ለሳምሪ ሙካሽ ዲዛይን በጣም ነው ማመሰግነው። ሳምሪዬ አመሰግናለሁ። ለሁላችሁም መልካም የገና በዓል ይሁንላችሁ። አመሰግናለሁ። በመላው ኢትዮጵያና ዓለም ለምትገኙ ሁላችሁም ኢትዮጵያውያን እና ኤርትራውያን ለሌሎች በሁሉ የክርስትና እምነት ለምትከተሉ መልካም የገና በዓል ይሆንላችሁ። መልካም የጌታ ልደት ይሆንላችሁ። በዚህ ዓመት ስፔሻሊ ብዬ የማላውቀው አያቴ 95 ዓመት ይሆናታል። ለአያቴ አባትና እናቷን በአርበኝነት በትግል ለኢትዮጵያ ዋጋ ከፍሎ ለሞቱት እሷ 95ኛ ዓመቷ ነው። ስለዚህ ለአያቴ ለወርቅ የገመዳ በሻ እንኳን እግዚአብሔር አምላክ ለ95ኛ ዓመት ለሚከበርበት ዓመት ለ95 ዓመታት ገናን አክብራለች። ስለዚህ እንኳን አደረሰች ማሚ፣ እናቴ ብርዬ እንኳን አደረሰሽ። በጣም ነው የምወድሽ። እህት ወንድሞቼን እና በሀገር ውስጥ በውጭ የምትገኙ ያው በጣም ብዙ ቤተሰብ አለ፣ ዘመድ አለ። ሁላችሁም ኢትዮጵያ እንኳን አደረሳችሁ። ወዳችኋለሁ። በዚህ ያለው እንዴ የሁሉ ክሩ የሁሉ በሙሉ ሁላችሁም እዚህ ያለ ዴቪ ደስ ብሎኛል። አብሬያችሁ ይሄን የመሰለ ጥሩ የዓመት በዓል ስላሳለፍኩኝ ደስ ብሎኛል። አመሰግናለሁ። የሪስ ሁላችሁም እዚህ ያላችሁት ክሩ በሙሉ ስታፉን ይሄን እድል ያመቻቻችሁትን ሁሉ እግዚአብሔር አምላክ ከነ ቤተሰቦቻችሁ እንኳን ለዚህ የገና በዓል አደረሳችሁ። ይህን ፕሮግራም ለምትከታተሉ በዓለም ዙሪያ ላላችሁ አንድ ነገር መናገር ወዳለው። ሴሌብሬት ማድረግ ቆንጆ ነው፣ ማክበር ቆንጆ ነው። ግን የሚበልጠው ነገር ክርስቶስ ኢየሱስ ወደዚህ ምድር የመጣው ለኔ፣ ላንቺ፣ ለእናንተ ኃጢአት ነው። የተወለደው ሊሞት ነው እና መዳን ከመስማት ነው፣ መስማትም ከእግዚአብሔር ቃል ተብሎ ተጽፏልና የመዳን ቀን ዛሬ ነው። ጌታ ኢየሱስ ይወዳችኋል። የመጣውም ሊሞትልን ነው እና በደጃችን አለ ኢየሱስ። ወዳችኋለሁ፣ አከብራችኋለሁ። ተባረኩ። ስፋሚ ቦስ ወይ እሺ፣ ለመላው ኢትዮጵያውያን በሀገር ውስጥም ከሀገር ውጭ ላላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በድጋሚ እንኳን በሰላም አደረሳችሁ። ብዙ አካላትም እንኳን አደረሳችሁ ማለት ይችላሉ፣ ግን በአካል ወይ በስም መጥራት ይከብዳል። ለቤተሰቦቼ፣ ለጓደኞቼ፣ ለስራ ባልደረቦቼ ሁሉንም በጣም ነው እንኳን አደረሳችሁ ማለት ፈልጋለሁ። በዚህ ሰዓትም ጥሩ ቦታም ያለውን ኢትዮጵያውያንም አሉና ጥሩ ሆስፒታልም ሆነ ወይ የጦርነት ቦታም ያሉትና እግዚአብሔር ሀገራችንን ሰላም አድርጎ ሁሌ ደስ የምንልበት ሰላሙን ሁሌ የሚያመጣልን ሁሌ ዓመት በዓል የሚሆንልን በዓል ይሆንልን እላለሁ። ለመላው ደግሞ የአባይ ቲቪ የድሮ መስሪያ ቤቴ አሁንም ነገም እንግዲህ የምሰራበት ሊሆን ይችላልና በጣም ወደው ክሩ አስባችሁ የት ነው ያላችሁ ብላችሁ ይህን በዓል ከእናንተ ጋር እንዳሳልፍ ስለጠራችሁ ዴቭ ሙሉ አዘጋጆችን ዳይሬክተሮችን ሁሉ ከኃላፊው ጀምሮ ሁሉንም በጣም ነው የምወዳችሁ። ለእናንተ መልካም በዓል፣ ሀገራችንን ሰላም ያድርግልን። እወዳችኋለሁ። ለመላው ኢትዮጵያውያን በሙላ እንኳን ለገና በዓል በሰላም አደረሳችሁ። መልካም በዓል እላለሁ። ከዛ በመቀጠል ለእናቴ፣ ለእህት፣ ለወንድሞቼ፣ ለቤተሰቦቼ፣ ለጓደኞቼ እንኳን በሰላም አደረሳችሁ። ከዛ በመቀጠል ደግሞ እዚህ ድረስ አክብራችሁ ስለጠራችሁን አባይ ቲቪዎች እናመሰግናለን። ለመላው የክርስትና እምነት ተከታይ በአጠቃላይ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። ለባለቤቴ፣ ለልጆቼ፣
ለእናቴ፣ ለእህቶቼ፣ ለወንድሞቼ፣ ለዘመድ አዝማድ በአጠቃላይ መልካም የገና በዓል እንዲሆን እመኛለሁ። ለአባይ ቲቪ ባልደረቦች በአጠቃላይ ስፔሻሊ ዴቭ ይህንን ክሩ እንደዚህ ሰብስበ ስላገናኘን ከመወዳቸው ሰዎች ጋር ስለተገናኘው እጅግ በጣም ደስ ብሎኛል። ለኢትዮጵያ ብሔራዊ ቲያትር ሰራተኞች በአጠቃላይ መልካም አውደ ዓመት እንዲሆን እመኛለሁ። የሀገራችንን ትንሣኤ ያሳየን፣ የኢትዮጵያን ትንሣኤ ያሳየን። መልካም ዘመን ለሁላችን እንዲሆን እመኛለሁ። አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። እንዲሁም ለቤተሰቦቼ በጣም ለምወድህ ለአባቴ ለሀጎስ ገብረ ሕይወት እንዲሁም በጣም ለምወድሽ ለእናቴ ለጎያ አብርሃ፣ ለወንድሞቼ እህቶቼ፣ ጓደኞቼ በሙሉ እንኳን አደረሳችሁ። እንዲሁም ለእናንተ በጣም አመሰግነው። ከእናንተ ጋር በመቅረቤ በጣም ደስ ብሎኛል። እንኳን አደረሳችሁ። ቴንክ ዩ። ሰፈራ አንደኛ ታውቃለህ፣ አርባ ምንጭ ህንድኛ እንደዚህ ከሆነ ሁሌ ህንድኛ ይከፈታል። እሺ የዛሬውን የማን ይቀነስ ፕሮግራም እንዲህ በአማረ አለባበስ እንዳቀርብ የረዳችኝን የዘውትር አጋዥን የአባይ ፈርጧን የመሰንቆ ባለሙያዋን የሺ ጥበብን ከልብ አመስግኑልኝ። የሺ ጥበብ እዚሁ ገርጂ BMA ህንፃ 3ኛ ፎቅ የሱቅ ቁጥር 303 ላይ ትገኛለች። ለአማረ አለባበስ ወደኔ ብቅ በሉ ትላለች። ምኑ ጠፍቶ የሺ ጥበብ ሁሉ ሞልቶ አክብሩልኝ። እንዲሁም በመላው ኢትዮጵያ ያላችሁ ወገኖች በዚህ ሰዓት በጭንቅ ውስጥ ያላችሁ፣ በመከራ ውስጥ ያላችሁ እንኳን አደረሳችሁ ለመባል ያልታደላችሁ ሁሉ በፈጣሪ ስም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ይህ የአባይ መልእክት ነው። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።